ለእግዚአብሔር ይሁን እንደዚሁ የዘመርን በዚያው ብንጨርስ ጥሩ ነበር ከዛ ደግሞ ወደዛኛው ሁሉ ጊዜ ወደምንዘምርበት ደግሞ በዛው ደግሞ ብንሄድ እሱ ደግሞ በቃ የደስ የሚል ነገር ነበር ነው ወይስ ምትፈሩ አላችሁ እዚህ ትንሽ መቆየት ምትፈልጉ እግዚአብሔር ይባርካቸው ወንድሞቻችንን በመዝሙር የባረኩንን እዚህም ደግሞ ልጆች ጋር እንድንዘምር እድል ስላገኘን ትልቅ በረከት ነው ለልጆች መዘመር ከልጆች ጋር መጸለይ እንዴት ጥሩ መሆኑን ያወቁት እኔ አንድ ወቅት ልጅ መሆኔን ሳስብና እዛጋ ምንድነው ፊት ያወጡ ሲጸልዩልን ለካ የዛሬው ታይቷቸው ነው ሃሌሉያ ስለዚህ ዛሬ ተጸልየላቸው ልጆች እስቲ ይጨብጨብላችሁ እንዲያድጉ ክብር ሁሉ ለእግዚአብሔር ይሁን እግዚአብሔር መልካም አምላክ ነው እድል የሰጠን የቃሉ እንድንማር የረዳን እሱ ስለሆነ ቀደም እንደተዘመረው ላደረግልን ሁሉ ጊዜ ምስጋና ይገባዋል ዛሬ እዚህ በመምጣቴ በጣም ደስ ብሎኛል በጣም ከረጅም አመታት በኋላ ነው የመጣሁት ቤተክርስቲያን ውስጥ መገኘት ትልቅ እድል ነው ምድር ላይ ካሉ መልካም ቦታዎች ጋር የማይነጻጸር ብቸኛ የሆነ መልካም ቦታ እግዚአብሔር የሚመለክበት ቦታ ላይ መምጣት ነውና እንኳን በድጋሚ በሰላም መጣን ሁላችንም እግዚአብሔር ይመስገን እሱ መልካም አምላክ አይደለ እኔ ወደዚህ እንደምመጣ ሳስብ ምንድነው የምናገረው የሚለውን አስብ ነበርና በቃ ብዙ ጊዜ የምማረውን የማስተምረውን አብረን ዛሬ እንማራለን ጥሩ ጊዜ እንደሚኖረን አምናለሁ እግዚአብሔር ይረዳናል ስዊድን ስላለን የስዊድን ሰዓት በጣም ይሮጣል ስለዚህ ፊት ያላችሁት አዲስ አበባ ያለው መስሎኝ እንዳይነጋብኝ የምልክት ተሰጡኛላችሁ ግን ሁለት ነገር ነው ዛሬ የምናደርገው አንዱ የእግዚአብሔርን ቃል አብረን እንካፈላለን ከዛ ጊዜው ከፈቀደልን ደግሞ ምንድነው አዲስ አበባ ላይ የምንሰራው የሚለውን አብረን ትንሽ ደቂቃ ላካፍላችሁ ፈልጋለሁ የሰው ኮምፒውተር ስለሆነ መፈለግ ያለብኝ መሰለኝ እዚህ ላይ ዮሐንስ ይረዳኛል መዝሙር 89ን አብረን እናወጣና በጋራ እናነባለን አብረን ስናነብ ሁሉ ጊዜ ደስ ይለኛል ሳስተምር የእግዚአብሔር ቃል አብሮ ሲነበብ ጥሩ ነው እዚህ ላይም ፍለፊት አለ መዝሙር 89 ቁጥር 20 እስከ 24 መጽሐፍ ቅዱስ ካልያዘን ወደዚህ እና አንድ አገልጋይ ያለውን ስለ መጽሐፍ ቅዱስ ሳስብ ደግሞ የሳትይዙ ድንገት የመጣችሁ ስልካችሁን ክፈቱ ስልካችሁ ላይ ከሌለ ደግሞ ቅዱስ ኩረጃ ኮርጁ አለ ከጎናችሁ ካለው በደንብ አርጋችሁ ጠቃ ብላችሁ ኮርጁ አለና የመጀመሪያው ቅዱስ ኩረጃ መጽሐፍ ቅዱስን ጎን ካሉት ማንበብ ነውና አብረን እናነባለን ድምጻችንን ከፍ እናድርግና ይሄንን አብረን እስቲ እናንብብ 1 2 3 ባሪያዬን ዳዊትን አገኘሁት ቅዱስም ዘይት ቀባውት እጄም ትረዳዋለች ክንዴም ታጸናዋለች ጠላት በርሱ አይጠቀምም ያመጻ ልጅም መከራ አይጨምርበትም ጠላቶቹን ከፊቱ አጠፋለሁ የሚጠሉትንም አዋርዳቸዋለሁ እውነቴና ምህረቴም ከእርሱ ጋር ነው አሜን እኔ አሁን በማይኩ አቆምና ያለ ማይክ ደግሞ እናንተ ታነቡልኛላችሁ ወይ ደግሞ ጎን ለጎን ላለው ማንበብ ይቻላል እስቲ 1 2 3 ሃሌሉያ እግዚአብሔር ሆይ መልካም ስለሆንክ በዚህ ደግሞ ስላለ እናመሰግንሃለን
ቃልህ እውነተኛ ነው እንድታስተምረን ያነበብነው የህይወት ቃል የህይወት ለውጥ እንዲያመጣልን ወደ አንድ ምዕራፍ እንዲያሻግረን እንጸልያለን ስለሰማህን ደግሞ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር እናመሰግናለን ይሄን ቃል በርካታ አመታት የማጥናት እድል አግኝቻለሁ ብዙ ቦታዎች ላይ የማካፈል እድል አግኝቻለሁ ዛሬ ደግሞ አብረን እንካፈላለን ደስ የሚለው ይሄኛውን ቃል ለመማር ስናዘጋጅ በጋራ እንድናስተምር አድርጌ ነው ያዘጋጀሁት ስለዚህ አብራችሁ እንደምታስተምሩ አስቡ ማለት ነው ዛሬ አብረን ነው የምንሰብከው እግዚአብሔር ይመስገን እግዚአብሔር መልካም አምላክ ነው መጽሐፍ ቅዱስ ይሄንን ክፍል ደጋግመን ብናነበው ከየቦታው የሚያገናኝልን ነገር አለ እኔ ይሄኛውን ቃል ሳጠናው 10 በረከቶች ብያቸዋለሁ ስንት በረከቶች 10 በረከቶች በኔ ህይወት ላይ በቤተሰቤ ህይወት ላይ በጓደኞቼ ላይ በቤተክርስቲያን ላይ ያም ብቻ አይደለም በመድሬ ላይም የሚሆኑ 10 መልካም የሆኑ ነገሮች እግዚአብሔር ይመስገን እንግዲህ ከነሱ ላይ አንደኛው ላይ በጣም አተኩራለሁ ትንሽ ጊዜ ወስዳለሁ ከዛ በኋላ ሌሎቹን የተወሰኑ አንድ ሶስቱን ደግሞ እንዲሁ ትንሽ ጊዜ ወስድባቸውና ሌሎቹን ግን እንዲሁ እየተናገርን እናልፋለን ግን ያው 10 ስለሆነ ምንማረው ከኔ ጋር አንድ 10 ሰዎች ይሰብካሉ ማለት ነው ይሄንን ካላደረኩኝ ትቀየሙኛላችሁ ምክንያቱም እንዴት አንድ ሰው ብቻ ታሰብካለ እዚህ መድረክ ላይ ቄስ ሊሉ ይችላሉ ዛሬ 10 ሰባኪ ይዋጣልናል እግዚአብሔር ይመስገን ደስ አይልም እንዴ እንደሱ ይዋጣልናል ተስፍሽም ተስማምቷል ብዬ አስባለሁ በዛ ጋርና ይሄ አንዱ ነው እኔ ከልጆች ጋር ከወጣቶች ጋር ነው ተሰራ በርካታ አመት የቆየሁት ስለዚህ ዛሬ ደግሞ ሁሉ ቦታ እንደምለው ሁላችንም ወጣት ነን እድሜያችንም ከ18 አመት እስከ 25 አመት ነው እግዚአብሔር ይመስገን በዚህ በኩል ያሉት በጣም ነው የሳቁትና ቄስ ከ18 በታች ናቸው ማለት ነው እነሱ የመጀመሪያው ከኔ ጋር አንድ ሰው በበጎ ፈቃድ ነው መጀመሪያ አንድ ሰባኪ ፈልጋለሁ እስቲ የመጀመሪያ ሰባኪ ማን ነው የሚሆነው ከኔ ጋር ማን ይስበክ ፊልፊት መታየኝን ላሰብክ መሰለኝ አይደል ለምሳሌ ፊልፊት ያንቺ ስም ማን ሰላም ለምሳሌ ሰላም አሁን ከኔ ጋር ሰባኪ ነች መጽሐፍ ቅዱስ እዚህ ቁጥር ላይ እንደዚህ ይላል ባሪያዬን ዳዊትን አገኘሁት ደስ አይልም ማንን አገኘሁት ዳዊትን ባሪያዬን አገኘሁት አሁን እዚህ ጋር እንቀይረውና ባሪያዬን ሰላምን አገኘዋት ምን ነው አትስማሙም እዚህ ዞር ብላችሁ ያቱና ሰላም እንኳን ደስ ያለች እግዚአብሔር አገኘች በለ ማን አገኛት ሰላምን እግዚአብሔር ካገኘ በኋላ እኛው ወደ ቤት ብንሄድ ደስ አይልም ፕሮግራሙ አልቋል ብለን ባሪያዬን ሰላምን ዛሬ ስቶክሆልም በመካነ ኢየሱስ ቤተክርስቲያን በስዊዲሽ ሰዓት አቆጣጠር 17 ከ39 ነው ከ40 አካባቢ ላይ አገኛት እግዚአብሔር ምን አረጋት አገኛት ባሪያውን አገኘ ማለት ነው እኔ አሁን በእግዚአብሔር ስለመገኘት መጀመሪያ አብረን ነው የምንሰብከው በማ ስለመገኘት በእግዚአብሔር ስለመገኘት ለእግዚአብሔርም ስለመገኘት እግዚአብሔር ፈልጎም ያገኘናል እግዚአብሔርን ደግሞ እንገኝለታለን ባሪያዬን ሰላምን አገኘዋት ግን እግዚአብሔር አሁን ባሪያዬን ዳዊትን አገኘው ሲል ከማግኘት በፊት ሂደት አለው አይደል አንድ ሰው አገኘውት ካለ ምን አድርጎ ነበር ማለት ነው ወይ ጠፍቶ ነበር ወይ የተፈለገ ያለ ነበር ለምሳሌ እናንተ አሁን ቶሎ ሲጠፋባችሁ የዚህ ሀገር አላቅም ስታገኙ የምትደሰሱት ነገር ምንድነው ብል ብዙ ሊሆን ይችላል ግን ግሎባል ስለሆነ ድንገት ለምሳሌ ስልካችሁ ቢጠፋ ማለት ነው ድንገት አሁን ስትወጡ ብትጠፋ በመጀመሪያ ሀገር ሁሉ ነው የሚያውቀው ስልኬ ጠፍቷል ምን አርጉ ፈልጉ ይባላል እና በጣም እኔ ስንፈልግ የሚገርመኝ ነገር ነው አፈላለጋችን በጣም ይገርመኛል ስልክ ነው የጠፋው ለምሳሌ አንዳንዴ እዚህ ጋር ምን እንላለን የት ነው ያረኩት ብለን ሁሉ ጋም ነው የምንፈልገው ምኑን ስልኩን ፍለጋ አለ ማለት ነው አንድ ነገር ሲጠፋ እግዚአብሔር ዳዊትን አገኘውት ሲል የፍለጋ ሂደት ማድረጉን ታሪኩ ይነግረናል አይደል ምንድነው ያደረገው እግዚአብሔር ወደ እሴይ ቤት ሳሙኤልን እንዲቀባ ሲልክ ሳሙኤል ዘይቱን ይዞ ወደ እሴይ ቤት መጣ ምን ሊያደርግ አንድ ንጉስ ሊቀባ ነው የመጣው ሊቀባ ሲመጣ አባት
በሚገባው አይነት ዝግጅት ሁሉንም ልጆች አሳለፈ የሚገርማችሁ እግዚአብሔር በሳሙኤል በኩል ዘይቱን ይዞ ይፈልጋል መጀመሪያ እዚህኛው ወንበር ላይ መጣ አላገኘም የሚቀጥለው ወንበር ላይ ሄደ አላገኘም የሚቀጥለው ልጅ ላይ ሄደ አላገኘም የሚቀጥለው ሰው ላይ ሄደ አላገኘም ዞረና እዚህ ክፍል እንኳን ድንገት ሰው የሚፈልግ ቢሆን የተለየ አሁን ቅድም እንዳልኩት ለሰላም ጠቆማት ማለት ነው እንደው ዝም ብሎ እንትን ላይሆን ይችላል ይሄ መገጣጠም ላይሆን ይችላል ስም አሁን እዚህ ጋር እሷን ስንል በኋላ ለሌሎቻችሁም ስለሚመጣ ዳዊትን ፈለገው እግዚአብሔር ፈለገው ከወንድሞቹ መካከል ፈለገውና ሙሉ በሙሉ አጣው በቤት ውስጥ ዳዊት የለም ሰው ቢሆን ሂድና ዳዊትን አይደለም ከእስራኤል ልጆች መካከል የሚቀባ አለ ነው አይደለ የሚቀባው ሲጠፋ መሄድ ይችላል በቃ የለም ብሎ አንዱን ቀብቶ መሄድ ይችላል ግን አሁንም እግዚአብሔር ፍለጋውን ቀጠለ የት ነው አንድ ነገር ልንገራችሁ እግዚአብሔር እናንተን ማግኘት ከፈለገ የትኛውም አይነት ሰው ከፊት ቢቆም አይከለክለው እግዚአብሔር እኔን ማግኘት የሚፈልግ ከሆነ ዛሬ አላማ ካለው በኔ ህይወት ላይ ሊሰራው የሚፈልገው ነገር ካለ በአንተ ህይወት ላይ የትኛውም ነገር አይከለክ እቤት ውስጥ ኖርክም አልኖርክም ኖርንም አልኖርንም እግዚአብሔር ግን ፈልጎ ያገኛል ዳዊትን ፈልጎ አገኘው እንደውም ምን አለ እኔ እዚህ ሌላ ልጅ የለም ሁሉ አባት እኮ ረስቷል እኮ እንትና አለቁ ሲል አለቁ ሳይለው አይቀርም እና ሌላ ልጅ ምንም የለህም ሲባል አሃ አለ ትዝ አለው እንደኔ አባት ማለት ነው እኔ አባት በጣም የተባረከ አባት ነውና በጣም ብዙ ልጆች ስላለ አንዳንዴ ይረሳናል እና መርሳቱን የምታቁት ብዙ ጊዜ መልካችንና ስማችን ይማታበታል የኔ አባት እና ብዙ ነው ቁጥሩ መንገር የለብኝም እዚህና ለምሳሌ እኔን መጥራት ከፈለገ ሲጠራ ምን ሊል ይችላል አሁን እኔን ነው የሚጠራው የሚያስበው እኔን ነው ግን የሚጠራው ተስፋዬ ሊል ይችላል የፈለገው ማን ነው እኔን ነው ግዛቸውን የፈለገው ግን አፉ ላይ መጣው ብዙ ስም ስለሆነ ማን ነው ተስፋዬ ይላል ሮጦ ተስፋዬ ሲመጣ ሂድ አንተ አይደለም እንዴ ጠራኝ እኮ ቢሆንም አንተ አይደለም ሂድ ተመለስ ይላል አሁንም ሁለተኛውን ይጠራል ወይ ሌላ ሰው ካለ አዲሱ ይላል አሁንም ስቲል የሚፈልገው ማን ነው እኔን ነው ይመጣሉ አንድ 6-7 ቆስለው ነው የሚሄዱት ወይ በኩርኩም ወይ በቁጣ ስምንተኛ ላይ በሌላ ስም እኔን ነው ወይ ብዬ ስመጣ እስካው ምን ትሰራለህ ስፈልግህ ይላል ፋዘር እንኳን እንዲፈልጉ ነው የሚያገኘው አንዳንድ ጊዜ ከኛ መሃል ይፈልገው እግዚአብሔር ከኔ አባት የተሻለ ነው ግራ አይጋባም መልክም አይማታበትም ቁመትም አይማታበትም ሁኔታም አይማታበትም ከፈለገ ያገኘናል ማለት ነው ባሪያዬን ዳዊትን አገኘሁት ባሪያዬን ማንን ሰላምን አገኘዋት ሌሎ በእግዚአብሔር የተገኙ ፈልጓቸው ያገኛቸው የሆነላቸውና ትንሽ ምሳሌዎችን ላንሳቸው እዚህ ላይ ትንሽ ቆያለሁ ስላልኩኝ እግዚአብሔር አንድ ጊዜ አሁን እንደነገርኩኝ ዳዊትን አገኘ ሁለተኛ ጊዜስ ሌላ ሰውም ሲፈልግ እዚህ ላይ ስሙ ወጥቷል ላይ ለምሳሌ እግዚአብሔር አንድ ጊዜ የሚዲየም ይሄ የኔ ህይወት ላይ የጌዲዮን ህይወት ሁሉ ጊዜ በቃ እንትን ያረጋኛል ያስገርመኛል ጌዲዮን በጣም ያስደስተኛል ሁሉ ያስገርመኛልም ያስደስተኛልም ብችል እንደውም ጌዲዮን የሚል ራሱ መጽሐፍ ራሱ በጽፍ ደስ ይለኛል እኔ ደስ ስለሚለኝ ታሪኩ እስራኤል ውስጥ ችግር ተፈጠረ ማለት ነው ችግር ተፈጠረ ሚዳማውያን መጡ የምስራቅ ሰዎች መጡ እርሻ ሲደርስ መዝረፍ ጀመሩ ብዙ ምርኮ ማድረግ ጀመሩ በዚያ ቅጽበት ጌዲዮን ፈርቶ ተደበቀ ይላል አልተደበቀ ተደበቀና የጌዲዮን አደባበቅ ሁሉ ጊዜ እሱ ነው ፋሲኔት የሚያደርገኝ ሄዶ ተደበቀ ይልና የተደበቀበትን ቦታ ግን መጽሐፍ ቅዱስ ጸሐፊው ሲናገር በወይን መጥመቂያ ውስጥ ይላልና እንትን ይለኛል ምንድነው ግራ ይገባኛል መደበቂያ አጥቶ ነው ማለት ነው ወይም ደግሞ ለማንኛውም እየበላው በሞት ጥሩ ነው ብሎ ነው ማለት ነው መደበቁ ብቻ ሳይሆን እዛው ውስጥ ገብቶ ደግሞ ያልተፈቀደለትን ወይን በሚጠመቅበት ሌላ ስራ ይሰራል በቃ ምን ብሎ ከዚህ በኋላ ህይወት አበቃልኝ የሚዲያማንም ጠንክረውብኛል እግዚአብሔርም ያለ አይመስለኝም ህይወት በቃኝ ድሮ ያላችሁ ሰዎች ዓለም በቃኝ የሚባል ቦታ ታውቃላችሁ አዎ ገባቸው አንዳንዶቹ ወደም ህይወት በቃኝ ብሎ እዛው ውስጥ ገብቶ የራሱን ዛሬ የሚኖርበትን ስራ እየሰራ ይያለ
እግዚአብሔር እኮ አንዳንዴ ደስ አይልም እና ዞሮ የጌዲዮን ያለበት የጉድጓዱ አፋፍ ድረስ ወይም ደግሞ በእኛ ኮንቴክስት እኔ የወይን መጥመቂያ ምለውን እኛ ሰፈር ብዙ ጠጅ ቤት ስለነበረ ሳስተምር አልገባ ሲላቸው በርሜል ማለት ነው አልኳቸው ምን ማለት ነው በርሜል እንዲገባቸው ኮንቴክስት እንዲገባቸው የጠጅ መጥመቂያ በርሜል ነው አሃ ለካ እንደዛ ነው አሉኛው እሱ ጫፍ ላይ እግዚአብሔር መጣ አንዳንዴ እግዚአብሔር እኮ ሲፈልግ ሲውድን አሸሽግም ቤተሰብ አሸሽግም ፊዚካል መጥፋትም ምን ያረግም አሸሽግም እግዚአብሔር ጌዲዮንን መጣና ማግኘቱ አይደለም ጌዲዮንን ማግኘቱ ሳይሆን መጣና አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው እንዴ አሁን እናንተና እኔ ነገር ከብዶብን በቃ ከዚህ በኋላ ፓስተርም አልፈልግም ቤተክርስቲያንም አልፈልግም እግዚአብሔርን ለማንኛውም ለትንሽ ጊዜ አልከደውም እስኪ ነግረኝ ድረስ ዝም ብዬ ተጠብቃለሁ ብላችሁ ተስፋ ቆርጣችሁ ባላችሁበት ጌታ ደስ የሚለው እዛ ድረስም ይመጣል አሁን ያለሽበት ድረስም አሁን ያለበት ድረስም ማግኘት ከፈለገ ይመጣል ማግኘት ከፈለገ ዛሬ ለምሳሌ በእግዚአብሔር የምትገኙ አላችሁ ማለት ነው ጎናችሁ ያለውን ሰው አይደለም በርሜል ውስጥ እንደ ዮናስ አሳ ነባሪ ሆድ ውስጥ ብትገባ ትገኛለህ በሉት ዮናስ ትዝ ይላችኋል አይደል ዮናስ አልፈልግም እግዚአብሔር ሆይ አንተ ልክ አይደለህም ልክም ብትሆን ልክ አይደለህም አልታዘዝህም እንቢ ብያለሁ እንደውም ከዚህ በኋላ አላ ምናልባት አንተ መሬት ላይ ይሆናል ያለውና እኔ ቦት ይዤ ባህር ላይ ሄጄ እጠፋባለሁ አለው እግዚአብሔርን ያው አልተጻፈም ዝርዝሩ ግን ፕሮሰሱ እሱ ነው አይደል ሄደና ዮናስ አሳ እንትን ውስጥ ምንድነው መርከብ ውስጥ ገብቶ ነገሩ ሁሉ ተገልብጦ አሳው እንትን ምንድነው አሳ ነባሪ ሆድ ውስጥ ልክ ሲገባ እኔ እግዚአብሔር ቁጭ ብሎ እየጠበቀው ይመስልኛል እዛው ይሁን እንኳን ደህና መጣ እግዚአብሔር ከፈለገ አንዳንዶቻችሁ አድራሻ ከእግዚአብሔር ለማጥፋት የምትፈልጉ አላችሁና እንኳን ደስ ያላችሁ የእግዚአብሔር ኔትወርክ አሳ ነባሪ ሆድ ውስጥም ሃሌሉያ ባሪያን ሰላምን አገኘው እግዚአብሔር ማን ነው የሚያገኘው እግዚአብሔር እና ዮናስ ግራ ገባው ይሄ እዚህ ጨለማ ውስጥ እንኳን አለ ማለት ነው በቃ አንድ ያውጣኝና ከዚህ አንድ ጊዜ አንዴ ብቻ የምስራች ዛሬ እግዚአብሔር ያገኛቸዋል ያወጣቸዋል ያገኘናል ያወጣናል ጌዲዮንን አገኘው ጉልበተኛ ማደረገው ጌዲዮን ትውልድ ታደገ ማለት ነው የሚገኙ ሰዎች ባይዘው በእግዚአብሔር በጣም ኃይለኛ ነገር ነው ተፈልጎ የሚገኙ ዳዊትን ፈልጎ አግኝቶ ንጉስ ነው ያደረገው እግዚአብሔር ጌዲዮንን ፈልጎ አግኝቶ ሚዲያምን ነው የመታበት እግዚአብሔር ዮናስን ፈልጎ አግኝቶ ምድር ላይ ያለውን ስርዓት ነው ያስተካክለው እግዚአብሔር ዛሬ እኔና እናንተንም ፈልጎ ሲያገኝ እግዚአብሔር ልዩነትን ያመጣል በህይወታችን አገኝ እስቲ አገኘኝ በሉ እንደገና አገኘኝ እስቲ ማን ነው የሚያገኘው እግዚአብሔር እኔ ሌላም አንድ ነገር ልንገራችሁ አይደለም እናንተ በደንብ ከጸለያችሁ ልጃችሁን ያገኛል እግዚአብሔር የልጅ ልጃችሁን ያገኛል እግዚአብሔር እህታችሁን ያገኛል እግዚአብሔር ባላችሁን ያገኛል ሚስታችሁን ያገኛል እቤት ያለ የሚያስቸግረውን ያገኛል እግዚአብሔር ማግኘት ከፈለገ የሚያስቸግረው የህይወት ስርዓት የለም እረኛም ሆኖ ልትገኝ ትችላለህ ምናልባት እንደ ጌዲዮን ጠፍተም ልትገኝ ትችላለህ እንደ ዮናስ ሸሽተም ልትገኝ ትችላለህ እግዚአብሔር እንዳያገኘን ሊያደርገን የሚችል ነገር የለም ባሪያን ዳዊትን አገኘውት እግዚአብሔር ጳውሎስን እንዴት እንዳገኘው ታውቃላችሁ ጳውሎስ በጣም ደፋር ሰውና በጣም እንትን ነው በጣም ደፋር መሆኑን ልክ ጌታ ሲያገኘው የመጀመሪያ ያለው አቃለው እንደምትቃወም አለ ማን ነው ያለው እግዚአብሔር ስለዚህ ስነ ስርዓት ያዘለ አንዳንዶች ሰዎች እንደ ጳውሎስ ልበደንዳናም ካሉ እግዚአብሔር ያገኛቸዋል ያገኛል ጳውሎስ ልክ ሲያገኘው እግዚአብሔር ታሪኩን ነው የቀየረው ወደዚህ መሄድ የነበረውን ሰውዬ አገኘውና መልሶ ወደዚህ ነው የወሰደው የሚገርም ነው የጳውሎስ ታሪክ በእግዚአብሔር ሲገኝ ይሆነው ያው ሰዓቱን ለመጠቀም ነው የእያንዳንዱን ታሪክ ማልዘረዝረው እናንተ አብራችሁ ተሰበካላችሁ አረሳውም ባሪያን ሰላምን
አገኘ የምትሄጂበት ወደዚህ አቅጣጫ ካለ እንኳን እግዚአብሔር ሲያገኝሽ ወዴት ወደዚህ ሃሌሉያ እግዚአብሔር እንደሱ ነው ጳውሎስን አገኘውና ያው የጳውሎስን ታሪክ መዘርዘር አያስፈልገኝም እግዚአብሔር ጳውሎስን አገኘው ብዙ ሰው ነው ጌታ ያገኘው እኮ እቺን የመበለቷን ሴት ታውቃላችሁ ሉቃስ ምዕራፍ 7 ላይ ከቁጥር 11 ጀምሮ ያለውን ታሪክ ልጇ ሞቶባት ህዝብ ሁሉ ተሰብስቦ ወደ ቀብር እየወሰዱን ጌታ ደግሞ ከከተማዎች ወደ ከተማ እየገባ ነው ከዛ አገኛት ጌታ ምን አረጋት አገኛትና አያትና አዘነላት እና አታልቅሽ ያላት እነዚህ ቃላቶችን ሰምታችኋል በደንብ ምን አረጋት አገኛት አያት አዘነላት አታልቅሽ ያላት ከዛ መጨረሻስ ልጅሽ እንሆ አላት አንተ ጌታ ሲያገኝ እኮ የበረከቱ ድርብርብ ራሱ አይገርምም ሲያገኝ ማለት ነው እሷኮ ምንም አይነት እንትን የላትም ስታው አንድ ሰው ፍለፊቷ ቆሞ ያያታል እሷም ታያዋለች ከዛስ አታልቅሽ አላት ሁሉም ሰው አይዞሽ አታልቅሽ ለቅሶ ላይ ያላል የሚያልፈው እሱ ደግሞ አይ ቆይ አታልቅሽ አለና አዘነላት ከዛስ ነካው አገኛትና ምን አረገው ነካው ቃሬዛውን ነካው የሞተውን ነገር ነካው ጊዜ ያለፈበትን ነገር ለካው ህዝብ ተባብሮ ሊቀብረው የሚወስደውን ነገር እግዚአብሔር ነካው ማለት ነው ሲያገኝ ይነካል እሱ ሲያገኝ ይለውጣል እሱ ይለውጣል እንዴት አይነት ጥሩ አምላክ ነው ያለን እኔ ይሄንን አንድ ሰባኪ ሲሰብክ በጣም ኢሉስትሬት ስላደረገ ያስደንቀኛል እኔ እኮ ጌታ ኢየሱስ ክርስቶስ ያበላሸው ስርዓት ምን እንደሆነ አልገባህም አለኝ ግዛቸው ሲነ ምን ነው ሲል ይሄ ልጅ እኮ በቤትና በቀብር መካከል ብዙ ነገር ተደርጓል አለ ምን ተደርጓል ስለው አረታው እቺ ሴት እኮ መጀመሪያ ሞተባትና ገነዙ እሺ ከዛስ እንደገነዙ በእኛ ሀገር ባህል ጥሩምባ ሚነፋ ሰው ላኩ አለ ምን ብሎ የከሌ ልጅ ሞቷልና 9 ሰዓት ወጣችሁ ቅበሩ ብሎ እሱ በየሰፈሩ ምን ያረጋል ለፍፎ ህዝብ ወጥቶ ቀብር ሄዷል ከዛስ የድር ዳኛው ደግሞ አለ በእኛ ማህበረሰብ እሱ ምን አርጓል ሰው አስተባብሮ ሂድና ጉድጓድ አስቆፍሩ ብሎ ደግሞ ልኳል ቸርችም ካለ ቸርችም ተዘጋጅቷል ማለት ነው ሊቀድሱ ሊሸኙ ይሄ ሁሉ ስርዓት በተደረገበት ሂደት ላይ ጌታ መሃል ላይ ገባና ያችን ሴት አገኛት ማለት ነው ጌታ አገኘው ሲል እኮ ቀላል አይደለም ጌታ አገኘው መሃል ላይ ገባና አገኛት እና ቆሙ ማለት ነው ስርዓቱ ቆመ ለቅሶ ስኬድኛ ሀገር ታውቃላችሁ የጆሽም እንደዛ ነው ብዬ አስባለሁ ግን በእኛው ሀገር ልውሰድ በዛው እኛ በለመድ ነው አስክሬኑ ይሄዳል ሰው ሁሉ ይከተላልና የሆነ ሳለ ቀጥ አለ ማለት ነው እንቅስቃሴው የሆነ ሳለ ምን ሆነ ቀጥ እንቅስቃሴው ቀብር ደግሞ ብዙ ሰው እየቸኮለ ነው የሚመጣው ቸኩሎ ነው የሚሄደው ለምን በቃ ፊቴና ሳይቼ ቶሎ ብዬ ታይቼ አፈር ክድን እንዳለው እኔ ደግሞ ወደ ሌላ ያለ ሁሉ ቆመ እና ከኋላ ያለው ባክ ምንድነው ይላል ይጠይቃል ጉዳዩ ሌላ ነው ጌታ አግኝቶታል ያንን አቤት 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 የኔ ጌታ እኮ እንዴት ጥሩ ነገር በጣም እኮ ግርግር አስቆሞ እኮ ነው የፈወሰን እግዚአብሔር ሃሌሉያ አስቆሞ ስርዓት አበላሽቶ ማለት ነው አረ ሂድ በሉት ሲል አረ ቆይ ምን ከፊት ያሉት ገብቷቸዋል የሆነ ነገር ከኋላ ቆይ ባካ አንተ አትከል እያየው ነው ኳስ ወይ ፊልም እያያችሁ ወሬም ያወራሱ አንተ ዝም በል አትሉም እያየ ጌታን የሆነ ተአምር ሲያደርግ ከዛ ልጁ ይገርመኛል ተነስቶ እንትን ልጁም ተቀመጠ ይላል እንትኑ ላይ ምንድነው ቃሬዛው ላይ ተቀመጠ ከሞት ነው የተነሳው ብድግ ብሎ ሲቀመጥ አጠቃላይ ስቴዲየም ይመስላል ምንድነው ምን ጉድ ነው ያለው ልጁ ራሱ አይገርምም እንትኑ ታሪክ ጌታ እኮ ሲያገኝ ራሱ ሞተ እንኳን ቢሆን ብድግ አርጎ አጠቃላይ ቀባሪዎችን በሙሉ እና ልጁ በጣም ሚስቅ ይመስያይ እንደኔ የጸጉሩ ገባ ያለ እንደ ቄስ ደግሞ የሌለ ምን ያል ሁሉንም ያያል ማለት ነው ምንድነው ከዛ አንደኛው ነካርጎ ምንድነው ይለዋል አይ ጌታ አግኝቶ ነው አለ ምን ሆኜ ሞታ አግኝቶ አሁን አስነስቶ እኔ ነው እና ምንድነው ናውረድ ይለዋል ጌታ ሲያገኝ እኮ በጣም አስደናቂ ነው ስጎናቸው ላልነው ሰው ጌታ ያገኘ ይበሉ መቼ አትሉም ጎን ያላችሁ መቼ ሲል አሁን ነው መቼ ማለት ነው አሁን ከነ ጉዳይ ከነ አስክሬኔ ከነ ህመሜ ሃሌሉያ
ኢየሱስ ጌታ ነው እስቲ አሜን በሉ አበደም ጌታ እኮ በጣም እኛ እኮ መጽሐፍ ቅዱስን አንዳንድ ጊዜ አርገን አንብበን ስለምንሄድ ነው እንጂ እኮ የሆነውን ሁሉ ቢዘረዝሩ ኖሮ እስካሁን ገጹ እየተለጠፈ ነበር ከተጻፈበት ቀን ጀምሮ እና ይሄ እኮ ጌታ ሲያገኝ ብዙ ተአምር ነው የሆነው እና እንትን አረጉ ሁሉ ነገር አለቀ ማለት ነው ልጁም ከዛ ሰው ምን ያርግ ማለት ነው ይሄ ሁሉ በሙሉ ለቅሶ የወጣው ሰው እንዴ ይሄን ጉድ አይተንማ እንመለስም ሁሉም ተመልሶ ጭፈራ ማለት ምስጋና ጭፈራ ሰውየው ጥሩምባ ነፊው ደክመው ይመጣሉ ዞረው ስለማንኛውም ከቀብር ሲመለሱ ደርሳለሁ ብሎ ሲሄዱ ሰው እየጨፈረ ልጁን አዩት አንተ ነህ ሞትከው አይደል እና ምን ሰራለህ እዚህ እኔ ምን አውቃለሁ እንግዲህ ጌታ አገኘኝና እንትን ምንድነው ከሞት ተነስታል አሉ ጌታ ነው ያገኘኝ እንዴ ጥሩምባ ነፍቻለሁ እኮ አንተ ቃለቢስ ልታረገኝ ነው እኮ አሁን ሞቷል ብዬ እና ተመልሼ ልነግር ነው እንዴ ይሄን ነገር እኔ አላቅም እንግዲህ እርሶ ነው የሚያውቁት ቀጥታ ድብዳኛው ጋር ስልክ የለም እንጂ ደውለው አንተ ያልሞተ ሰው ነው አይደል ያስለፈለፍከኝ አረታው እኔማ ሞቶ ቀጥታ ቀባሪም ግርጓር ቆፋሪም ልክ ያለው እና ምን ሆነ ጌታ ኢየሱስ የሚባል መንገድ ላይ መሃል ላይ ገብቶ አገኘና ጉዳዩን አበላሸብን ሲል እልልታ ጨብጨባ ለጌታ ባራይን ዳዊትን አገኘሁት ባራይን ሰላምን አገኘሁት የጌታ እኮ ነው እና ይሄ ታሪክ ረጅም ነው እኔ መቼስ ጊዜውን ለመጠቀም እንጂ የሚገርመኝ እነዛ ጉድጓድ ቆፍሮ የሚጠብቁት ነው አለ ምን ገና ሰው የመጣ ነው እንትኑ ቢሉት አይመጣም የ9 ሰዓቱ 10 ሰዓት የ10 ሰዓቱ 11 ሰዓት እንዴ ምን አይነት ነው ሰው ሰርግ ነው እንጂ የሚያረፍደው ቀብር ያረፍዳል እንዴ እንደዚህ ምናም ብሎ ይልከዋል አንደኛውን ሂዳን ቶሎ ብለ ሲሄድ ይሄ ጭራሹኑ ሲደርስ ጉዳዩ ሌላ ነው ረሳው እንትኑን ያኛው የላከውን ረሳው እንትኑን እዚህ መዝሙር ነው ልጁ ተነስቷላ በሙሉ እልልታ ነው ሰው ከሞት ተነስቶ ኖርማል ሰፈሩ የሚሆን ይመስላችኋል ለዛውም የመበለት ልጅ ለዛውም የማልጅ የመበለት ልጅ ስንት ልጅ አንድ ልጅ እንደዚህ ተነስቶማ ጠቅላላ ከተማው እንዳውኑ ዜና የለም እንጂ ዜና ቢኖር ሁሉ ፍሮንት ኒውሱ ምንድነው የሚለው የመበለቷ ልጅ ተነሳ ምን ሆኖ ጌታ አግኝቷት መንገድ ላይ ከዛ ሰውየው ግራ ገብቶት እዛ እንትኑስ ገብቶ ያኛው ይበሳጫል ድሮም ይሄ የቁራ መልእክተኛ ነው እያለ እሱም ትቶ እየተበሳጨ ሲመጣ ጭራሹኑ አልጠየቀውም ሁሉ ምን ሆነ ነው ብሎ ይሄን ደስታ ይዞ ሳይነግረኝ ሁሉ ሳይል እሱም በደስታ የሚገርማችሁ ጌታ ሲያገኝ ባዶ የሚቀረው መቃብሩ ነው በደንብ ጮክ ብዬ አልተናገርኩም የቀረው የተቆፈረው ነው የቀረው ጉድጓዱ ነው እዛ የቀረው እናንተ ልንቀበርበት ህጋዊ ፈቃድ አግኝቶ የቆፈሩት ህጋዊ ፈቃድ ሳያገኙ ተሰረዘባቸው አሜን በሉ አበደም ማን ሲያገኝ ጌታ ሲያገኝ የሞተ ተቀበረ የሚባል ነገር የለም የተቀበረ ካለም ያወጣል ከፈለገሱ ያወጣ ውጣ አላዛር ተነስ ማለት ይችላል ካገኘ አይደለም መንገድ ላይ ያለ የሞት የተቀበረም ማስነሳት ማን ሲያገኝ ጌታ ሲያገኝ ባሪያዬን ዳዊትን አገኘሁት እግዚአብሔር እችን ሴት ባረካት ስላገኛት ሌሎችን ብዙ ማለት ይችላል እንደኛ ያለ በጣም ጥሩ የሆነ ዘኪዮስ የሚባል ብዙ በዘረዘር ይመጣላችኋል ብዙ ሰው መጽሐፍ ቅዱስ ታሪካው መንፈስ ቅዱስ ይገልጥላችኋል ብዬ አስባለሁ እና ዘኪዮስን ያገኘበት መንገድ በጣም ያስደንቀኛል እና ዘኪዮስ እየተራራጠ መጥቶ ያው ልጅ ያለን አስተምራችሁናል የዛፍ ላይ ወጥቶ እንትን ይጠብቃል ማለት ነው ከዛ ጌታ ልክ ዛፉ ጋር ሲደርስ ቀጥ ብሎ ቆመ እና ዘኪዮስ ውረድ አለው በጣም የሚገርማችሁ ጌታ ሲያገኝ ምንም ውስጥ ምኑን ጌታ ሲያገኝ ምንም አይነት አስቸጋሪ ሰው ነው እንደ ዘኪዮስ እቤት ድረስ ይዞን ይሄዳል ሃሌሉያ ይሄ ምናልባት በቃ እኔ በጌታ ፊት እኔና ጌታ በሩቁ ያሉ ሰዎች ናቸው እንደ ዘኪዮስ ያሉ ሲሰለቸው ነው ከጉድ ያውጣኝ ብሎ ወደሱ የመጣው እግዚአብሔር አገኘው በብዙ ማለት ይችላል እግዚአብሔር ያንን 38 አመት ሙሉ አልጋ ላይ ተኝቶ ሲማቅቅ የነበረውን ዋው ሲንቀሳቀስ የሚያንቀሳቀሰው ያጣውን ልክ ሲያገኘው ላንተ አሁን ከዚህ በኋላ ዋው ውስጥ መግባት አይተበቅብህም ተነስተ ሂድ ሃሌሉያ አልጋን ተሸክመ ምን ሂድ ደስ አይል ይሄ ቃል ኢንተርፕሬት አድርጋችሁት ከሆነ
አልጋህን ተሸክመ ሂድ ነው ያለው ሌላ ቦታም ጌታ የአራቱ ጓደኞች ያመጡትን አልጋህን ተሸክመ ሂድ ብሎታል ሲያገኘው ገብቷቸዋል ልክ እነሱ በጣሪያ አውርደው እሱ ታሪክ ሁሉ ይገርመኛል እንዴት አርገው ጌታ እንዳገኛቸውና ከጌታ ጋር እንዴት እንደተገናኙ እንትኑን ሌላ ጊዜ እሱን ሰብክ ይሆናል ግን ልክ አርጋውን አውርደው ሲመጡ ብዙ ሳይነጋገሩ አይቀሩም ለምሳሌ አራቱ ተሸክመዋል የመጡት አራት ሰው ባንዴ እንትን ሩቅ መንገድ ተሸክሞ መሄድ ይከብደዋል ወይ አንዱ አራ አሳርፉኝ ይላል ደከመኝ ትንሽ እንረፍ አረባክ ጌታ ሳይጨርስ እንድረስ ሚልም ይኖራል ምን አንተ ምን ሁሌ እንደቸኮልክ እሺ ትንሽ እንረፍ በቃ ደርሰናል ግን ይሄን ሁሉ ተራምደን ሄደን ባናገኘውስ ወይ ጌታ ባያገኘውስ ያው ተሸክመን እንመለሳለን ሞኝን ፈልግ እኔ ተሸክሜ አልመለስም ይላል አንዱ እየተከራከሩ ብቻ ሲደርሱ ያሉት አልቀረም ቤቱ ሞልቷል ያው ያንን ታሪክ ዛሬ ያልዘረዘረም እኔ ግን መጨረሻ ላይ ጌታ ያለውን ነው አልጋህን ተሸክመ ሂድ ጌታ አንዳንድ ጊዜ ትንሽ እኛ ከውስጥ አላነበብንም እንጂ ከሁኔታዎቻችን ጋር ትንሽ መጫወት ይፈልጋል ሲያገኘን ሰው ሲመጣ ጓደኞቹ ነው አይደል ተሸክመው የመጡት ሲመለሱም አብረው ነው የሚሄዱት አሁን ሲመለሱ አንተ አሉት እኛ ቀደም አንተንና አልጋውን ተሸክመናል ጌታዬ ጎበዝ ስለሆነ እኛን ነፃ አርጎን አንተን አሸክመዋል አሁን ጌታ ሲያገኝ አንድ ጊዜ የሶሻል ስትራክቸሩን ይቀይረዋል ማለት ነው የማህበራዊ ስትራክቸሩን እንደዚህ ዲቴል ነው እግዚአብሔር ባሪያን ዳዊትን አገኘውት በርተለሚውስን አገኘውት እግዚአብሔር ብዙዎችን አግኝቷል ዛሬ ደግሞ በዚህ ቤተክርስቲያን እኔና እናንተን ሊያገኝ መጥቷል ከኛ ጋር ሊገናኝ መጥቷል ቀደም እንዳልኩት ሰላምን ምን ሊያገኝ መጥቷል ምን እነዚህ ሁሉ የተደመሩ ነገሮች ካሉ በየትኛው ቦታ አግኝቶ ለውጥ ያመጣል ማን ኢየሱስ እኔ አንዳንድ ጊዜ እንደው ምንም ሰባኪው እንደኔ ሳይገፋችሁ አሰባርጉና እስቲ ጌታን አመስግኑት ሃሌሉያ ማንን አመስግኑት እግዚአብሔርን እስቲ ከፍ እናድርገው ስላገኘን ዛሬ ደግሞ ሊያገኘን ደመልሶ ሊያየን ሃሌሉያ ባሪያን ዳዊትን አገኘውት ስለዚህ ዛሬ የመልእክቴ ትልቁ ክፍል በጌታ ተገኝተናል ጌታ ዛሬ ማግኝቶናል ልጆቼን አግኝቷል እኔ ምን እላለሁ ለልጆቼ የሆነ ሲል እግዚአብሔር ያገኝ በቃ ማን ያገኝ ጌታ ያገኝ በደማስቆ መንገድ ላይም ቢሆን ያገኝ አሳ ስታጠምድም ቢሆን ያገኝ እንዲሁ ታመም ቢሆን ያገኝህና ወደ ቤቱ ይመልስ ወደ በረከቱ ወደ ህልውናው ይመልስ እሱ ሲያገኝ ይመልሰናል እሱ ሲያገኝ ይባርከናል እሱ ሲያገኝ ነፃ ያወጣናል እሱ ሲያገኝ ከፍ ያደርገናል ሃሌሉያ ኢየሱስ ጌታ ነው ስለዚህ ይሄንን ካልኩኝ ከዚህ በኋላ ያሉትን ብዙ አልቆይም እናንተ እንድታጠኑ ዋናው መልእክት ይሄ ስለሆነ ሁለተኛው ሰው አሁን መጀመሪያ ሰላም ነች አይደል ሰላም አንድ ሰው ምፈትልጊውን ትመርጫለሽ እዚህ ጠቁሚ ዝም ብለሽ አንድ ሰው በቀኝ ወይ ዝም ብለ እንትና በዩ ለሱ እንሰጣለን ሁለተኛው ለማወይ ሴት ማናት ለሃና በረጠችሽ ምንም ማድረግ አልችልም አንቺም ቀጠለ ሶስተኛውን እያሰብሽ ሃናን ምን ይላታል እግዚአብሔር ቅዱስም ዘይት ቀባውሽ አሁን ይሰምተሻል ምን ይላል እግዚአብሔር ቅዱስንም ዘይት ቀባውሽ ዘይቱ ይታይሻል በአሮን ሲቀባ ዳዊት ሲቀባ ድሮ አይሰስቱም አሁን ነው መሸጥ የጀመሩት እንጂ አንገዛም በሏቸው አትሽቱ ማለት ይከብዳል አንገዛም በሏቸው ቀባው ቅዱስንም ዘይት እና በጣም ደስ ይለኛል እሱን ኤክስፕሌን ሲያደርግ እንትኑ ሲወርድ ከዛ ወደ ጺሙ ይወርዳል ከጺሙ ወደ ልብሱ መደረቢያ ይወርዳል ከልብሱ መደረቢያም ወደ ታች እና የተቀባ ሰው ሲራመድ ይታወቃል አሉ የዛን ጊዜ ሳይሰስት አምላክ እግዚአብሔር ቀባሻን አሜን በደንብ ካንቺ አልፎ ልጆችሽን ይነካል ቤትሽን ይነካል ሌላም ነገር ኢኮኖሚ ካለ ይነካል ጤና ካለ ይነካል ያለው አካባቢውን በሙሉ በዛ ዘመን የሚቀባው ዘይቱ በጣም የተቀመመ ስለሆነ የተቀባ በዛ ጊዜ ሲያልፍ ይታወቃል ይሸታል ሁሉ ጥሩ ጠረን አለው ኢየሱስ ጌታ ነው ሃሌሉያ ሃኒ ደግሞ ሶስተኛውን ሰው ትመርጫለሽ ማንን ጆኒ ይሄው ያንተ ንገሪዋ
ሰባኪ እንሆናለን ብለናል የእግዚአብሔር እጅ ይረዳሃል አሁን 5 ሰከንድ ብታገኝ እንዴት ነው የምትሰብኪው እሱን የእግዚአብሔር እጅ ሰምታል ይሁን ምንድነው ያለው የእግዚአብሔር እጅ ይረዳሃል ይደግፋል ይይዛል አቤት የእግዚአብሔር እጅ ወዮ እጁ እኮ በጣም ደስ የሚል ነው ስንዘምር ራሱ እኮ እኛ አሁን እጅ ነው ሃሌሉያ የሚያጽናናኝ ብለናል አይደል ብዙ የእግዚአብሔር እጅ ግን ምን አይነት ነው ምን ያክላል እንዴት ያክላል ምን ይሰራል የእግዚአብሔር እጁ እግዚአብሔር ሰጪ ነው እጁ ባራኪ ነው ይሄ ሌላውን ስብከት አንተው ጻፈው ጆኒ አንተ አሁን ስንተኛ ሰው ነው አራተኛ ሰው ጥራ ደስ የሚልን ከዚህ መሃል አራተኛ ሰባኪ ማንን ጠራ እንዲህ ብሏል ማን ነው ሙሌ የማን ነው ሙሌን አንተን ምን ይልሃል ጡንቻ አለ እንዴ አንተ ክንዴም ሰበካ ይሁን ቅድም አብረን ሰብካለን ተባብረናል እኮ የእግዚአብሔር ክንድ ያጸናል ታጸናለች ያበረታሃል ስደክም ክንዱ ምን ያደርጋል ያበረታሃል አንተን ማለት ነው የማክንድ የእግዚአብሔር ክንድ ትልቅ ነው እኔ ልጅ ይያለን የሳሉን አይጠፋኝም ድሮ እግዚአብሔር ትልቅ ነው ሲል አንዱ አንጽቶ ምን ያክላል አለ ትልቅ በቃ ትልቅ ያክላል ሲል አልገባለን ሰንዴ ስኩል ኑ ውጡ አለችን አስተማሪ ኑ ውጡ አለች አዎ ይሄ መሬት ይታያችኋል አዎ ያ ሰማይ ይታያችኋል አዎ እግዚአብሔር እዛ ተቀምጦ እግሩ እዚህ ይረግጣል ምን ያክላል ሲል በጣም ትልቅ ነው እጁ ደግሞ ረጅም ነው ከየትም ያወጣል ሲል እንደዛው እንደገባኝ ይሄው የጌታ ክንድ ከኔ ጋር እንደዘለቀች ብዙ አመት ሆነኝ ስለዚህ ክንዱ ምን ያረጋል ያጸናሃል አንተ አምስተኛ ሰው ማን ነው አምስተኛ ሰው ጥራ አንተ አንድ ሰው ማን ነው ዳኒ ነው መዳኔ ይሄው ጠላት ባንተ ሰበካ አብረን ሰብካለን ተባብለን ጠላት ባንተ አይጠቀምም ነው ያለው እስቲ መዳኔ ነው አይደል መዳኔ በሉት ጠላት ባንተ አይጠቀምም ኔትወርኩም አይሰራም ሲም ካርድም አትቀበልም ሲስተሙም አይሰራም እንኳን ደስ ያለ ሰይጣን እንኳን ከመጣ የተሳሳተ በር ነው ብሎ ጥሎ ነው የሚሄደው ኢየሱስ ጌታ ነው ሃሌሉያ ስድስተኛውን ማንን እንምረጥ አንተ ማን መረጥክ መስፍኔ እኔ አይደለም አይታችኋል አይደል እኔ አይደለም መስፍኔ ያመጻ ልጅ መከራ አይጨምርበትም ይላል ክፉ ሰው አይበግርህም ያመጻ ልጅ መከራ አይጨምርብህም ሃሌሉያ አንዳንዶቻችሁ ለመስፍኔ ሲነገር yes አላላችሁም አንዳንዶቻችሁ yes ብላችኋል ምንድነው ያለው ጌታ እሱን እስከ ዛሬ ያለው በቃ ፉል ነው በቃ በቂ ነው እኔ አንድ ጊዜ ታመምኩ ጊዜ ብዙ ሐኪም ቤት ከሄድኩ በኋላ አንዱ እየቀለደ አንተ የቀረ ጋንዲ ነው አለ እኔን እኮ ነው ሲያበሽቀኝ ከዛስ አንድ ጓደኛዬ ደግሞ ጎበዝ ጓደኛ መጣና እሱ እግዚአብሔር ይመስገን አለ ምንድነው ሲል አንተ ላይ ጠላት የሰራው ጥይት ጨርሷል ባዶ ነው አለ ስለዚህ መከራ የለም ማለት ነው ከዚህ በኋላ ኢየሱስ ጌታ ነው ሰባተኛ ማንን ትመርጣለህ አንተ ቄስ ብሩክ ቄስ ላንተ እሱ ነው የመረጠው ምን ይላል አሰብከው ቄሱን ፈራው ወይስ ጠላቶቹን ከፊቱ ባላንጣዎቹንም የቄስ ጠላት ሰይጣን ነው ከሰይጣን ጋር የተባበሩ ሁሉ ዛሬ ይደቃሉ አሜን በሉ በደም ማለት ነው ይሄን ማን ነው ያለው የእግዚአብሔር ቃል ነው ያለው አይሰበከው ደሞ ማን አንተ ነህ ከዚህ በኋላ ሲያይ ራሱ ምን ይላል ጌታ ይባርክ ጠላቶችን ያደቀክልኝ በጌታ ስም ይልሃል ማለት ነው ክብር ለእግዚአብሔር ይሁን ቄስ አንተ ማንን ነው እሰይ ተስፍሽ ስምንተኛው አንተ ጋር ነው የመጣው ተስፍሽ ይሄን ጮክ ብዬ ነው ባይዘው ይሄኛው ሲመጣ በጣም ለሁላችንም ነው በዚሁ አጋጣሚ እና ሁላችሁንም ነው የምትሉት
ተስፍሽ ምን ይላል መሰለ የሚጠሉ ሁሉ ይዋረዳሉ ይላል ስለዚህ ቄስን ተጠላኝና ዋበለው ጎናቸው ያለውን ሰው እስቲ ተወደኛለህ ወይስ ተጠላኛለህ ይሄ መስቀለኛ ጥያቄ ይመስላል መስቀል መልስ አልሰጥም አይደለ ይሄን ካዩ በኋላማ አይ ላቭ ዩ ነው የሚሉት በእንግሊዘኛም መጽሐፍ ቅዱስ የሚጠሉ ሁሉ ምን ይሆናሉ ይዋረዳሉ ስለዚህ ከውርደት ለመጠበቅ ሾርት ከት መዋደድ ብቻ ነው ስለዚህ ተስፍሽ አሁን እኔም አማራጭ የለኝም ከዛሬ ጀምሮም ድሮም ወደፊትም እስከምሞትም ወዳለሁ እንዴት አወክ እስከምትሞት አትሉም እንዴ እኔ መሞት ፈልጋለሁ እንዴ መዋረድ አልፈልግም ስለዚህ በተቻልኩት አማራጭ ሁሉ ምን አረጋለሁ ስለዚህ ቄሳውን ቸርች ውስጥ ድንገት ሰብሰብ ብሎ የሚጠሉ ካሉ ምንም አትበላቸው መዝሙር ባለፈው የተማርነውን ልክ የላችኋለሁ በረጅም ስብከት እኮ ነው አያስፈልግም አንዳንድ ጊዜ ይጠፋብናል ረጅም ሲሆን እኮ ስብከቱ የመጀመሪያው ይጠፋል አሁን እንዳይጠፋ የሚጠሉን አዋርዳለሁ ካልክ አሁን ቄስን ተወደዋለህ ወይስ ትጠላዋለህ ዮኒ ወደዋለሁ በጣም ብሏል ሰምታችኋል እናንተም ዮኒን ስለሚጠላ ይዋረዳል ስለዚህ እኔ አሁን ብዙ አመት ትዳር ላይ ቆይቻለሁና ዞር ብዬ ያለው እንትን ኔትወርኩ አንዳንዴ መቆራረጥ ሲጀምር አያትና እንዴት ነው አረ ወድሃለሁ እኛ ምን አታገለን ቃሉ ይያለ ተስፍሽ ለማት ተሰጣለህ ዘጠነኛ ማንን ትጠራለህ አንድ ሰው የሚመጣልህ ኩክ እዚህ ካሉት ሊስቶቹን ይነግርሃል ኬስ መስኪየታል መስኪየው እንደዚህ ነው የሚለው እውነቴና ምህረቴ ካንቺ ጋር ነው ታማኝነቴ ምህረቴ ሃሌሉያ እውነትና ምህረት የሚገርሙ አማዶች ናቸው መስኪ እንኳን ደስ ያለሽ በሏት ምንድነው ያለው የእግዚአብሔር እውነትና የእግዚአብሔር ምህረት ሁለት አብሮ ማይሄዱ ነገሮች ቤትሽ ገቡ ማለት ነው እውነት ማለት እውነት ነው ምህረት ማለት ምህረት ነው ለምሳሌ እውነት ማለት ዮሐንስ 8 ላይ በድንጋይ ተወግራ ትሙት ማለት ነው ምህረት ማለት ደግሞ ከእንግዲህ ወዲያ ምንም አታርጊ በሰላም ሂጂ ማለት ነው ሃሌሉያ እግዚአብሔር የእውነትም የምህረትም አምላክ ነው የመጨረሻው ማንን ነው መጠሪው የመጨረሻው ደሬ ይታል ራሄል አንበቢላታ በስሙ ቀንድሽ ከፍ በእግዚአብሔር ስም የራሄል ቀንድ ምን ይሆናል ባዘው እነዚህን ሁሉ መማር ብንጀምር የሚቀጥለው ቅዳሜ ብሎ አዲስ አመት ስለሚመጣ ራሄል ነች ይሄንን አሁን እንግዲህ የመጨረሻ ሁሉ የማረጋው ይሄንን ነው አሁን 10ም ሰዎች ወደዚህ ይመጣሉ ሲጋ ሰባኪዎች እግዚአብሔር ይመስገን 10ም ወደዚህ ይመጣሉ ተስፍሽን ቄሳ አብራችሁ ትመጣላችሁ እና በተራ ቁጥራችሁ ነው የምትቆሙት በተራችሁ ነው የምትቆሙት ከአንድ ጀምሮ እስከ 10 ይሄንን ሁሉ ጊዜ ይሄን ትምህርት ስናስተምር አብረን እናደርጋለን ሰላም በዚህ አንደኛ ነው የምትሆነው ከዛ ሁለተኛ ማን ነው ሁለተኛ ሶስተኛ አራተኛ በዛ በቁመት በቁጥራችን 1 3 4 እዛ ጋር 5 እዛ ጋር 6 እዚህ ጋር በዚሁም እኮ እየተፈተኑ ነው አሁን ምን እንዳላቸው ሊናገሩ ነው በዛው እኔ ልክ ይሁን በዚህ 6 ነው አይደል 6 ማን 5 ነው መዳን እሺ በቃ ይሁን 6 7 አሁን 10 ናቸው አይደል ስለዚህ ከመጀመሪያው ነው ምን ጀምረው እግዚአብሔር ምንድነው ያለው መጀመሪያ ለሰላም ሰማራይዝ ያረግን እኮ ነው እስቲ ሰላም በሏት ዛሬ እግዚአብሔር አግኝቶሻል አንቺስ ምን ትያለሽ አዎ አግኝቶኛል ሳይ
ሁለተኛው ምንድነው ያለው ቅዱሱንም ዘይት ምን አርጓታል ቀብቷታል ዮኒ እጁ ረድቷል ይደግፋል እሺ ሃሌሉያ ክንዱ ያጸናዋል ሃሌሉያ አሁን ማለ ስብከቱ ያመረጣችሁ እየሰማችሁ ከዛስ ስለዚህ ጠላት ባንተ ላይ አይጠቀም በቃ ኔትወርኩ አይሰራም ማለት ነው አይጨምርበትም በቃ ምንም አይጨምርበትም በፊት ይዞ ያለው ካለም ከዛሬ በኋላ ቀንሰ ይዘህር ትለዋለ ማለት ነው ሃሌሉያ እሺ ከዛስ ቄስ አቤት ደስ አይልም ያጠፋቸዋል ያደቃቸዋል ስለዚህ ቄስ ዝም ብሎ ይዘምራል ማለት ነው በእንትን አየር ክልል ላይ የሚገቡ በሙሉ ይደቃሉ ማለት ነው ኢየሱስ ጌታ ነው ከዛ ተስፍሽ ያንተ ፌቨራይት ነው በጣም የሚጠሉን ንገራቸው ምትጠሉኝ ከሆነ ትዋረዳላችሁ ለተስፍሻ ቀደም ብያለሁ ቲኔጀሮች ነን አላልኩም ስንማር ስለዚህ ነው እንደ ቲኔጀር የዘጠነኛው እሰይ የእግዚአብሔር እውነትና ምሕረት ካንቺ ጋር ነው ለቤትሽ ለልጆችሽ ሃሌሉያ የመጨረሻው በእግዚአብሔር ስም ስለዚህ በእግዚአብሔር ኮራለው ማለት ነው ኢየሱስ ጌታ ነው በእርግጠኝነት ይሄ አስሩም ነገር በህይወት ዘመናችን ሁሉ ይከተለናል ለዚች ቤተክርስቲያን ለስዊድን ብዙ ቦታ ይሄን ተናግሬያለሁ ይሄን አስተምሬያለሁ ለስዊድን በረከት ነው ከዚህ በኋላ መከራ የምናይበት ሳይሆን ከዚህ በኋላ ጠፍተን የምንጨነቅበት ሳይሆን መልካም የሆነበት ነው ሁላችንም እዚሁ እነሱ እንዳሉ እንቆምና እንጸልያለን ሃሌሉያ እዚህ የወጡት እንደ ምልክት ናቸው ስለዚህ አንድ ሁለት ደቂቃ ነው የምንጸልየው ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው የተናገራችሁ ቃል እግዚአብሔር እንዲያጸናው በመንፈሱ እንዲያትምበት ሃሌሉያ አገኘውሽ ያላትን እንዳገኛት እኔ ቀባው ያለውን እንደቀባ ቀንዴ ከፍ ይላል ቀንዱ ያለውን ከፍ ያደርጋል ጠላቶችን ያዋርዳል በጉልበቱ በክንዱ ያጸናልሃል የሚጠሉ ይዋረዳሉ ጃሃቶ ፕራቫዲያ ማዞን ዶሞስ ቼፕሬቬዶና ማክላማ ጀደሜ ሶቶ ፕሮቮዶስ ሃልቫማዚዳክ አዶሞ ሾቶ ፕሮቮዶስ ቃል እውነተኛ ነው ቃል ኃይለኛ ነው ይህ ቃል ዛሬ መጥቷል አቤቱ ላንተ እንገኝልህ እግዚአብሔር ሆይ እንገኝልህ በፍለጋ ላይ ያለው እግዚአብሔር እንገኝልህ አንተን እናግኝህ ወደ አንተ እንቅረብ ሃሌሉያ 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 እግዚአብሔር እንዲረዳችሁ እንዲያግዛችሁ ዘመናችሁ በሙሉ የተባረከ እንዲሆን በእግዚአብሔር የተገኛችሁ በእግዚአብሔር የተቀባችሁ እግዚአብሔር የሚረዳችሁ ዘመናችሁ በሙሉ በእግዚአብሔር የተባረከ ነገራችሁ በሙሉ በእግዚአብሔር የተያዘ ለዚች ምድር እግዚአብሔር ምልክት የሚያረጋችሁ የዚችን ምድር ቀንበር የሚሰብርባችሁ የዚችን ምድር እንቆቅልሽ የሚፈታባችሁ ነገሮችን የሚያስተካክልባችሁ አምላኬ እግዚአብሔር በቃሉ ዛሬ እንደባረካችሁ ዘመናችሁ የተባረከ ይሁን ህይወታችሁ የተባረከ ይሁን አገልግሎታችሁ የተባረከ ይሁን እግዚአብሔር ሆይ ክብር ላንተ እንሰጣለን ምስጋና ላንተ እንሰጣለን አድንቆት ላንተ እንሰጣለን ዛሬ በቃል ስለተናገርከን ሃሌሉያ ስም ይባረክ እስቲ እግዚአብሔር አገኘኝ በሉ እግዚአብሔር አገኘኝ በሉ እግዚአብሔር ቀባኝ በሉ እግዚአብሔር ቀባኝ በሉ እግዚአብሔር ይረዳኛል ጠላቶችን ያዋርዳቸዋል አመጻ አይጨመርብኝም እግዚአብሔር ከኔ ጋር ነው የሚጠሉኝ ይዋረዳሉ የሚጠላኝ ሰይጣን ተዋረደ ሃሌሉያ ምሕረቱ ከኔ ጋር ነው እውነቱ ከኔ ጋር ነው በስሙ ቀንዴ ከፍ ይላል ሃሌሉያ ክብር ለእግዚአብሔር ምስጋና ለእግዚአብሔር አድናቆት ለእግዚአብሔር ሃሌሉያ ኢየሱስ ጌታ ነው አሁን የመጨረሻውን ጸሎታችን ይህ ቃል በልጆቻችን ላይ እንዲሰራ እንጸልያለን ቀደም ለልጆች ለልደታቸው ስትጸልዩ
አይቻለሁ ሰምቻለሁ ቀደም ዮኒ ሲያለቅስ ይገባቸዋል የልጅ ነገር ይሄ ቃል ያገኛቸው እስቲ ሃሌሉያ መጽሐፍ ቅዱስ ቃሉላ ከፈወሳቸው እንደሚል ያ ወታደር አንተ መምጣት አይገባህም ቃልህ ላክልኝ እንዳለ ይህ ቃል ይሄድ የወደ ቃል በተራሮች ላይ እንደሚሄድ ወደ ልጆቻችን ይሄድ አንዱን ደቂቃ ለልጆቻችሁ ጸልዩ በጌታ በኢየሱስ ስም ልጆች ያላችሁ ጎረቤት ልጆች ያላችሁ የልጅ ልጅ ደግሞ ያደረሳችሁ ለነሱ ለተወለዱ ይህ ቃል ያገኛቸው በጌታ ይገኙ በጌታ ይቀቡ በጌታ ይረዱ ጌታ ብቻ ያግዛቸው እግዚአብሔር ሆይ በዚህች ቤተክርስቲያን ያሉትን ህፃናት በሙሉ ላንተ አቀርባለሁ ባንተ የተገኙ ይሆኑ እንደ ዳዊት ይገኙልህ እግዚአብሔር ሆይ እንደ ጳውሎስ ይገኙልህ እንደ ጌዲዮን ይገኙልህ እግዚአብሔር ሆይ አንተ መታግኛቸው እኛ ማንደርስበት ቦታ ላይ መድረስ የምትችል አምላካችን እግዚአብሔር ይገኙልህ ላንተ ሃሌሉያ ጸሎታችንን ስለሰማህ ተባረክ በቃልህ ስለቃኝህን ተባረክ ቃልህን ስላስተማርከን ተባረክ ይህ ቃል ደግሞ በኢየሱስ ስም 100 እጥፍ እንዲያፈራ ጸልያለሁ ስለተናገርከን ተመስገን በጌታ በኢየሱስ ክርስቶስ ስም ሃሌሉያ ክብር ለእግዚአብሔር እንሰጣለን እግዚአብሔር መልካም አምላክ ነው እግዚአብሔር ይባርካችሁ ተቀመጣላችሁ ጌታ መልካም ነው ትንሽ ደቂቃ ልውሰድና ሃሌሉያ ጎና እንግዲህ ያገኛችሁትን ሰው ይህ ቃል ያንተ ነው በሉ ሌላ ጊዜ በጽሁፍ ነበር ብዙ ጊዜ ማረጋው እዚህ ጽሁፍ ማረግ ስላልተቻለ ነው ኢየሱስ ጌታ ነው እስቲ ጎናችሁ ያለን ሰው እግዚአብሔር አስተማረ ሆይ በሉ አስተምሯቸዋል አስተምሮናል ስለዚህ ዛሬ እግዚአብሔር መልካም ነው እንደሱ ያለ ማንም የለም ስለዚህ ይሄን ጽፋችሁ መበተን ነው ከዚህ በኋላ አየሩን የቸርች ኔትወርክ ካለ ቤተሰብ ካላችሁ መበተን ነው በጣም በፍጥነት እዚህ ድል አግኝቼ መጥቼ ማካፈል አልቻልኩም ግን ብዙ ሰዓታችሁን ሳልወስድ እኔ ጋር በጣም ረጅም አመት በፊት የተገናኙ እዚህ ያለው እኔ ልጅ ኬጂ የነበርኩ ኬጂ ነው ሰንዴ ስኩል እያለሁ ቄስ ዮናስ አለ ከዛ ኋላ ይታያችኋል በጣም ልጅ ነበርኩኝና ለምን እንደማደንቅ ልጅ መሆኔን የዛን ጊዜ አይደለም ያዩት ይዤ የመጣሁት የምነግረው ነገር ነበር እግዚአብሔር የምንሰራውን ስራ እንደዚህ እንድንሰራ እግዚአብሔር ረድቶናልና እንደው ልነግራችሁ ፈልገን ነው ስንል ቄስ ያው አንድ ጊዜ ቄስ በሊና እንዳሉን ማለት ነው ቄስ በሊና ጸለዩልን በጣም እና ጌታ ተናገራቸው በጣም ሚደንቅ ድንቅ ነገር በእኛ እንደሚሰራ ተናገራቸውና ከዛ ወጡ ሰርግ ነበር ቸርች ሰርግ ላይ ደግሞ ኬኩን ኩኪሱን ስንበታተን ቄስ አንዱን ያዝ አድርገው ሲያዩት ቅድም ምንድነው የጸለዩለት ልጅ ነው ከዛ ያዙና ጌታ ሆይ አሉ ቅድም የነገርከኝ ልመን ወይስ አሁን የሚያደርገው ልመን አሉ ልክ እንደዛ ልጆች የነበርን ጊዜ ራይስና ካፍል ቄስ ስለሰማችሁን እግዚአብሔር ይባርክ ስለዚህ ያ ብዙ አፍርቷል ዛሬና የዛሬ 20 አመት በፊት ስንነግራቸው እውነተኛ ራይ ነው እንደግፋለን ብለው ቆሙ ሌሎችም ቄስ ወንደሰን ደግሞ አሁን በቅርቡ መጥቶ ነበር አይተዋል እዛ ምን ያህል እግዚአብሔር እንዳሰፋን እግዚአብሔር በብዙ ረድቶናል በብዙ አግዞናል ምንድነው ምን ሰራው ሚለውን ትንሽ ቶሎ ሊድኛ ጎዳና ላይ የሚመጡ በትምርታቸው የሚከብዳቸው ዩኒቨርሲቲ ተማሪዎች በሴተኛ አዳሪነት ላይ ያሉ ህይወት የሚከብዳቸውን እንዲሁም ደግሞ ለስራ ከተለያየ ቦታ መጥተው በከተማ የሚቸገሩ ልጆችን እና ወጣቶችን ማገልገል ነው ረጅም አመት ነው 27 አመት ሆኗል እግዚአብሔር ይመስገን በ27 አመት እግዚአብሔር ብዙ ምርኮ ሰጥቶናል እነዚህ የኛ ምንሰጣቸው ሰፊ አገልግሎቶች አሉ አሁን ታሪክ እንዳልነግራችሁ እኛ ሰንዴ ስኩል ጀመር ነው የኛን ስራ ሰንዴ ስኩል ላይ በጣም የተባረከ ልጆች ነበርን ያው የተባረከን ስለ አስምሩበትና ያደግን ስንመጣ ታወቀ እንጂ አሁን ሰንዴ ስኩል የሚያስተምሩ ሰዎች እውነት የተባረኩ ናቸው ሩቅ አይተው ስለሚያስተምሩ ምን እናደርጋለን ሁለት ትልልቅ ፕሮግራሞች አሉን አንደኛው የቀድሞ እነዚህ ሰዎች ወደ ችግር እንዳይወጡ መከላከል በትምርት በስልጣናዎች በተለያዩ ደግሞ ማህበራዊ አገልግሎቶች እንዲሁም ደግሞ ከወጡ በኋላ ያሉት ልጆች ደግሞ በተቻለ መጠን ወደ ማዕከል አምጥቶ በማዕከል ድጋፍ እንዲያገኙ ማድረግ
ነው የኛ ስራ ስንጀምር ትንሽ ቲኔጀሮች ነበር 17 አመት እስከ 20 አመት ያለን 10 ወጣቶች ነበርን እነዛ ወጣቶች እግዚአብሔር ረድቷቸው ሰፍተው ዛሬ ሙሉ ጊዜ ሰጡ ከ120 በላይ ወጣቶች አሉ በበጎ ፈቃድ ሆኖ የሚያገለግሉ ከ80 በላይ አሉ ከ200 በላይ በየቀኑ የወንጌል ስራ ይሰራል ከኛ ጋር ትምህርት ቤት አለን እኛ ትምህርት ቤት በማስተዋወቅ በጣም ረጅም አመት ወስዶብናል ትምህርት የሌሉባቸው ቦታዎች ሄደን ትምህርት ቤት እናስፋፋለን 4 ትምህርት ቤት እግዚአብሔር እንድንገነባ ድል ሰጥቶናል በየአመቱ በየክፍል ስታንዳርዳችንን አስተካክለናል 25 ልጆች እኔ ስማር 105 ልጆች ነበር አሁን 25 ልጅ አድርሰናል የሌሎቻችሁ ጊዜ ደግሞ ምናልባት ስንት ልጅ እንደሆነ አላቅምና እነዚህ ልጆችን የሚበሉትን የሚጠጡትን የሚለብሱትን የሚያስፈልጋቸውን የጤና ድጋፍ በሙሉ አድርገን ድጋፍ እናደርግላቸዋለን እግዚአብሔር በሱ ረድቶናል ይሄ አዲስ አበባ ላይ ያለ ነው ክፍለ ሀገር ላይ እንደዚሁ ደግሞ በጣም ሪሞት የሆኑ ለስራ የሚያመጣቸው ቦታዎች ላይ ደን ትምህርት ቤት እንከፍታለን እነዛ ትምህርት ቤቶች ደግሞ የትምህርት እድል እንዲሰጧቸው ይሄኛው እንደዚሁ ቫሊ ወይቶ ቫሊ የሚባለው አካባቢ ያለ ትምህርት ቤት ነው እዛም እንደዚሁ በ24 የሚሆኑ ትንሽ ልጆች ትምህርት ቤት ስለሌለ ማለት ጭራሹ የምንሰራበት ነው የትምህርት ቤት ምገባ በአዲስ አበባ ካስተዋወቁ ተቋማት ቀደም ብለናል እኛ እኔ አስተዋውሳለሁ ልጆች ሲርባቸው ሲያማቸው ትምህርት ቤት መሄድ አልችል ሲሉ ምን እናደርግ ነበር እኛ ከራሳችን ያዋጣን እንሰጥ ነበር አንድ መጽሐፍ በስዊዲሽ ተጽፏል አንድ ቻፕተር አለው ቻፕተሩ ምን ይላል ቅዱስ ስርቆት ይላል እንትኑ ሆሊ ስቲሊንግ ሚል ቅዱስ ስርቆት እዚህ ቸርች የለም ከሌለ አዲስ ቴዎሎጂ ነው ኬስና ቅዱስ ስርቆት ማለት ምን ማለት ነው ከራሳችን ሰርቀን ለሌላው ሰው መስጠት ማለት ነው ገብታችኋል እኛ ድሮ ሁለት ያለው አንድ ይስጥ ሚለው ሊትራሊ ነው የወሰድነውና ሁለት ልብስ ለብሰን እንወጣለን ከቤት ከዛ መንገድ ላይ ልጆች የሌላቸው ስናገኝ አንዱን እንሰጣለን እንደሱ ነው የጀመርነው መንገድ ላይ እናድር ነበር እኛ ልጆች ጋር ምን ይመስላል ጌታ ኢየሱስ ከሰማይ እዚህ ምድር ከመጣ እኛ ከቤት መንገድ ላይ ብናድር ምን እንሆናለን ብለን ልጆች ጋር እናድር ነበር እግዚአብሔር በብዙ ልጆች ባርኮን ብዙዎች ተለውጧል የምገባም በ15 ልጆች የጀመርነው ከአንድ ሺህ በላይ ልጆች ደርሰዋል ያ ብቻ አይደለም በከተማዋም የመመገብ መንፈስ ተባስቷል ሃሌሉያ ትምህርት ቤቶች ሁሉ መንግስት ይመገባቸዋል ልጆችን ገና ደግሞ ሀገሩም በሙሉ እንመገባለን ከዛ በኋላ መለመን እናቆማለን እግዚአብሔር ይረዳናል የእውነት ማለት ነው ይሄ በረከት ነው ባይዘው ምሳሌ ወደ 850 ሺህ ተማሪዎች በየቀኑ ይመገባሉ እኛ እንደኛ ስራ ለቆየሰው ይሄ ተአምር ነው እኛኮ 15 ልጆች ስንጀምር የዛሬ 23 አመት አካባቢ ቅንጦት ነው እንዴት ነው እናንተ ምግብ የምትሰጡት አትዘልቁም አሉ 100 ስንደርስ 200 ስንደርስ 1000 ስንደርስ 1200 ስንደርስ አንድ ጊዜ ደግሞ ጠቅላላ ሳምንቱን በሙሉ የአዳራሾች ተገናኝተን ስንመገብ እንደዚህ ይያለን ነበር ትንቢት ለመድራችን የምንናገረው እኛ ምንችለው እናደርጋለን አንድ ወቅት ላይ ሀገራችን ምግብ በምግብ ትሆናለች ብለን ትምህርት ቤቶች ምግብ በምግብ ይሆናሉ ብለን አሁን ሆነዋል እግዚአብሔር ይመስገን የሴቶች ማኖሪያ የወንዶች ማኖሪያዎች በኋላ መጣበታለሁ ትንቢታዊ በሆነ መንገድ ለመድራችን እናስተላልፍ ነበር ጌታ ረድቶናል ይሄ የምገባ ስርዓታችን ነው ትምህርት ቤት ዩኒፎርም ደብተር ጫማ እንሰጣለን አንዱን ካምፔን አይታችሁ ከሆነ በአዲስ አመት አዲስ ጫማ ሚል ካምፔን ነበርን የተከታተላችሁ ምንድነው ያልነው ለጓደኞቻችን በአዲስ አመት አንተ እንዲሆንልህ የምትፈልገው ነገር ለሌላው ሰው እንድታደርግ እሱም አዲስ ጫማ እንድትሰጠው አለን ጌታ ይባርካችሁ በርካታ አዳዲስ ጫማዎችን ሰው በየቤቱም ሲሰጥ በየመንገዱም ሲሰጥ እኛ ጋር ማምጥተው ደግሞ በርካታ ጫማዎችን ሲሰጡ ልጆች አዲስ አመትን ጫማ ላይ እየተንሸራሸሩ ነው ይሄን ቃል እኮ ተሳስቼ አይደለም እየተንሸራሸሩ ያልኩት እኔ የመጀመሪያ ጫማዬን ሳገኝ 8 አመቴ ነበር እና ካደረኩት በኋላ የሆነ በአየር ላይ መሄድ ነው መሰለኝና አጠቃላይ ሰፈሩን ቤት እየዞርኩኝ በሰፈር ስራመድ ራሱ እንዴት ነበር ከዛ ያላየ ሰው ካለ እንኳን ያንሸራሸረን ጌታ ስሙ ይባረክ በሺዎች የሚቆጠሩትን አሁን ደግሞ እኛ ያንሸራሸረን ነው ጌታ ባርኮናል በብዙ ሕክምና እንሰጣለን እንደዚሁ ደግሞ ልጆች እርዳታ ብቻ እንዲወስዱ ሳይሆን እነሱም እንዲረዱ ለ6 ሳምንት 13 አመት በላይ የሆኑት ጠንከር ያለ
ፊዚካል ያላቸው በየእድሜ የገፉ አዛውንቶች አረጋውያን በየቤቱ አሉ አይደል በየቤቱ እናሰማራቸዋለን ቤታቸው እንዲያጸዱ ልብሳቸው እንዲያጥቡ ምግብ መስራት የሚችሉ ደግሞ እንዲሰሩ ልጆች ደስ ይላቸዋል ልብስ ያመጣሉ ያጥባሉ ከዛስ እናትና አባቶች ይባርኳቸዋል እንደዚህ ተባርከው አድገው እንደኛ አይጨነቁም እነሱ ብሌሲንግ ነው የሚወርሳቸው ስልጣና እንሰጣለን ቄስ እንዲሞክር አድርገናል ግን አልተሳካለትም መጥቶ ሽመናውን የሚቀጥለው ላይ ከመጣ እስቲ እንሞክራለን ልብስ ስፌት ወላጆችን እናስተምራለን የሽመና እንደዚሁ ተምሮ ራሳቸው ደግሞ ኢንካም ጀነሬት እንዲያደርጉ ስፖርት ልጆች እንዲሰሩ ታዋቂ እንዲሆኑ ብዙ ልጆች በስፖርት አብቅተናል በእግር ኳስ እና በሰርከስ እና በሌሎች የክፍለ ሀገር ያሉትንም እንደዚሁ ልጆቻቸው እንዳይልኩ ልጆችን ቤታቸው እንዲጠብቁ እናደርጋለን ይሄ ደግሞ በጣም ከምንወደው ማዕከል አንዱ ነው የረፍት ማዕከል ይባላል ክፍት ነው በተለይ መንገድ ላይ የሚኖሩ እናቶች ልጆቻቸውን ይዘው ምሳ እንዲበሉ ልጆቻቸውን ገላቸውን እንዲያጥቡ ጸጉራቸውን መተው ደግሞ እንዲስተካከሉ እንዲያርፉ ልብስ እንዲቀይሩ ዝም ብሎ ከ2 ሰዓት እስከ 3 ሰዓት ያህል 3 hours ክፍት ነው የሚሆነው ሴንተሩ በዛ ጊዜ የደረሰ ይገባል ከዛ ልክ የሆነ ሰዓት ላይ ያው ይዘጋል ታውቃላችሁ በጣም ብዙ ሰው ስለሚሆን ይሄ መተው የሚታጠቡበት የሚበሉበት የሚጠጡበት የሚያርፉበት ከዚህ ላይ ነው ያገኘን አንዳንድ ጊዜ ምግብ መስጠት ቀላል እንዳይመስላችሁ አንዳንድ ጊዜ ያቺ አንድ ቀኗ ምግብ የሰውየውን ህይወት ትቀጥላለች አንድ ቀኗ ምግብ የእውነትን ብርሃን ታበራለታለችና በርካታ ነገር እግዚአብሔር ረቶን ያረግን ነው ሴቶች አሉ የሴቶች አገልግሎት ጠንከር ያለው ነው ብዙም ጸሎት የሚጠይቅ ነው ሴቶችን ማገልገል ስንጀምር ከ20 ዓመት በፊት ከባድ ነበር ምሽት ላይ በሴተኛ ዳሪነት ያሉበት ቦታ ላይ ሄዶ እነሱን ማሳመን ከዛ እንዲወጡ ማድረግ የያዟቸውን ሰዎች ብዙ ሰው ቀጥሮ ነው የሚያሰራው አንድ ሰው 10 ሴት 20 ሴት ሊኖረው ይችላል ያንን ማሸነፍ ከዛ ጋር አልፎ ልጆቹን ከዛ ህይወት አውጥቶ ወደኛ ማዕከል ማምጣት ከባድ ነበር ከመጡም በኋላ ደግሞ ትሮማ ስላለ እግዚአብሔር ግን በብዙ የረዳ በርካታ ሴቶች እኔ አሁን ዛሬ ያው ጊዜያችሁ እንዳልወስድ ነው እንጂ በርካታ ሴቶች ከዛ አውጥቷቸው ከጨለማ የብርሃንን አምላክ ያመለኩ በብርሃን የሚመላለሱ በጣም ብዙ ሴቶች አሉ ክብሩ ለእግዚአብሔር ይሁን ይህ ራእይ ነው ራእይንኛ ማጋባት ነው እግዚአብሔር ደግሞ በብዙ ያጋባ አሁን እንደምታውቁት ደግሞ ትልቅ የሴቶች ማዕከል በከተማችን ላይ አለ የኛ ህልም እንደሱ አይነቱን በእኛ ሀገር ማየት ነው ልጆች የሚታሰሩበት የሚገረፉበት ሳይሆን ልጆች የሚዝናኑበት ነፃ የሚወጡበት ትምህርት የሚማሩበት ቦታ ነው ከ1000 በላይ ሴቶችን የሚይዘው በአመት እስከ 10000 ልጆችን ደግሞ የሚያገለግለው ማዕከልም በከተማ ደረጃ መኖሩ ለኛ በረከት ነው ለምን ስንጀምር 5 ሴቶች ነው የጀመረው በእኛ አገልግሎት ያ ግን ራእይ እየሰፋ አሁንም ሀገርም እየነካ ነው እግዚአብሔር ይመስገን ይሄ የወንዶች ቤት ነው ቄስ አይቷል ልጆች የሚኖሩበት አንድ ሰውም የሄደ ሊንዳንም አየዋታ ጥሩ የልጆቹን ጥሩ ቤት ነው የምናኖረው ከስዊድን የሚለየው ኢትዮጵያ ውስጥ መሆኑ ብቻ ነው ዋሽቻለሁ እውነት ነው ምንም ቆንጆ ይኖሩ ቆንጆ ይብሉ ከመንገድ ላይ የሚምጡ ከደህነትም ይምጡ ከኔ ጋር እኩል ነው መሆን ያለባቸው ቢቻል ከኔ በላይ ጌታ ኢየሱስ እንዳለ ጥሩ ህይወት ይኖራሉ ይሄ ልጆች ይኖራሉ ድሪም አላቸው ከነዚህ መካከል ብዙ ወጥቷል እኮ ሁሌ መቀለድበት ልጅ አለ እኔ ከወንዶች ቤት እና መጣዋለን ያረብሻሉ ልጆች ታውቃላችሁ ወንዶች በተለይ ብዙ ጊዜ በመስበር ይታወቃሉ ብርጭቆ ምናምን ኖርማል ነው ስለዚህ አሁን ፕላስቲክ ምናምን ነው መግዛት የጀመረው ለምን እንዳይሰብሩ ማቹር ሲያደርጉ ደግሞ ብርጭቆ ይሰጣቸዋል ግን አንድ ልጅ በጣም አስፈራራው ነበር ተማርሏል ካልተማርክ ነግሬሃለሁ ማትማር ከሆነ ማሳየን እኔ ነኝ ማቀው ይሄን ቃል በኮቴሽን ወሰዱና ለአሁን እንዲ ገልጽልኝ የተጠቀምኩት ቃል መሆኑን ወሰዱና በኋላ ይገባቸዋል ለምን እንደ መንገጭላን ነው ማወልቀው እና ተማረ ነጥም እግዚአብሔር ይባርከው ጥሩ ትምህርት ቤት ተማረ ደርሶ ምን ቢሆን ጥሩ ነው ሐኪም ከሐኪምም የጥርስ ሐኪም ሆነና እኔ ያልሄድላችሁ እሱ ጋር ሲሄድ እሱ ምን ቢል ጥሩ ነው ጥርስን በቀን 3 ጊዜ ማትቦርሽ ከሆነ ያለ ማደንዘዣ ነው ማወልቅብህና እግዚአብሔር ይባረክ
ማለት እንደዚህ አሁን ስናገር የሆነ ግን ፕሮሰሱ ረጅም ነበር ጌታ ግን ታምረኛ አገልጋዮች ሐኪሞች አስተማሪዎች ብዙዎች ወጥተዋል በብዙ ልጆች ባርኮናል ጌታ ይመረቃሉ እንደዚህ እንደምታዩት ብዙዎቹ በርካታ ዛሬ ላይ 89 ልጆች አሉ ዩኒቨርሲቲና ኮሌጅ አስቱዴይ በየአመቱ ደግሞ እግዚአብሔር 20 10 15 ልጆች ይጨምራል በብዙ ተባርከናል እኔ አንድ ጊዜ 3 ልጆች ሲያገቡ አንዴ ከኛ ፕሮጀክት ሲያገቡ ትንሽ የታመምኩ ሁሉ መሰለኝ ምክንያቱም በጣም ከመደሰቴ የተነሳ ሪል እንደሆነ እነዚህ ልጆች ከሴተኛ ዳርነት ወጥተው ትዳር ይዞ ቤት መመስረት በርግጠኝነት እኔ ከትንሳኤ ጋር አያይዘዋለሁ በትንሳኤው ኃይል ነው የሚሆነው ማለት ነው እሱ እንጂ በሰው ኃይል አይሆንም ብዙ ተቋማት ገንብተናል እግዚአብሔር ረድቶናል ትምህርት ቤቶች ህክምና ቦታዎች የወጣት ማዕከላት ገንብተናል እነዚህ ለምንድነው ይሄ ስራ ቀጣይ መሆን አለበት ብለን በየቦታው እነዚህ በየመንደሩ በየክፍለ ሀገሩ የገነባናቸው ተቋማት ናቸው የጤና ማዕከላት የመኖሪያዎች ይሄን በቅርቡ የጨረስነውን ቄስ መጥቷል ጸልዩዋል እግዚአብሔር ይባርክ መጀመሪያም ጸልዩዋል አሁንም ጸልዩዋል አልቋል አሁን እያማረበት ነው ሌላ ደግሞ እንቀጥላለን እግዚአብሔር ይመስገን ክፍለ ሀገር ላይ ያሉን የተለያዩ ይሄ ማዕከል ከስዊድን ኮሪጀን ነው ኮፒውን ወስደን ገጠሩ ላይ አስቀመጥ ነው እግዚአብሔር ይመስገን ጌታ አይችልም ይችላል ይሄ ብሪክ አያችኋል እዚህ ነው ያየሁትና 80,000 ብሪክ ነው የገዛ ነው ይሄን ቤት ለመስራት ደስ ይላል ወጣት ማዕከል ነው ካፌ አለው ስፖርት አለው ጸሎት ቤት አለው ሁሉን አቀፍ ነውና በቀን 700 ልጆችን ያገለግላል ኤቭሪ ዴይ ይሄ የእግዚአብሔር ስራ ነው ይሄ ቅድም ያልኳችሁ ትምህርት ቤት ክሊኒክ ይሄ ምንሰራባቸው ኤሪያዎች ናቸው ብዙ ልላችሁ ይችላል እግዚአብሔር ይባርካችሁ እዚህ አብራችሁን የቆማችሁ የምትጸልዩልን ከዚህም በኋላ ደግሞ አብራችሁ ቆማችሁ ደግሞ ማገልገል ጥሩ ነው እግዚአብሔር በብዙ ባርኮናል እዚህ የመጣ ነው አሁን ለሚሽን ባክ ነው ዛሬ ያው ቲሸርቲን ስላለበስኩ ነው የሚሽን ባክ ማለት ስዊዲሾች እና ኖርዌጂያን እና ስካንዲኔቪያን በአጠቃላይ 150 አመት በፊት ያው ታቃላችሁ መካኒስን ታሪክ መጥተው ወንጌል ሰብከዋል ልጆቻቸው አሁን ወደ እዛ ሳይሆን ወደ ሌላ ነው የሚሄዱት የዛሬ 15 አመት እግዚአብሔር ቪዥን ሰጠን ሚሽን ባክ ብለን ጀመርን ስዊድንን አብዛኛውን የስዊድን ክፍል አብዛኛውን ዩሮፕን በየትምህርት ቤቱ የኛን ፔጅ አይታችሁ ከሆነ ለየት የሚያደርገው ያለ ህግ ምን ሰብከው በየትምህርት ቤቱ ትምህርት ቤት አንድ ጊዜ ሲሄድ እግዚአብሔር ሚለውን እንዳጠራ ብሎ ነገሩኝ አገሩ ታቃላችሁ እኛ ቲሸርት ላይ ደግሞ እዚህ ጀርባው ላይ ተጻፈ አለ ሚዲያ ላይ ካያችሁ God loves you ሚል ነው አሁን እኔ ካልጠራው ምን ይሻላል እዚህ ገብቼ ስለዚህ ተማሪዎችን ምን አልኩኝ students you are a good student right yes አሉ ግን it's sad you don't know how to read and write ሲል no we know ሲሉ እሺ የና አንብቡልኝ አልኳቸው ከዛ ጮክ ብሎ God loves you ብሎ አያነቡም very good student can you say to each other ስላቸው ትምህርት ቤቱ በሙሉ እንደሱ ይያለን ሲውድን እየሰበክን ነው ተባረኩ እግዚአብሔር ይባርካችሁ thank you so much እግዚአብሔር ተባረከ ይሁን ሁላችንም እንቆማለን እግዚአብሔር ይሁን ወንድማችን ግዛቸውን እግዚአብሔር ይባርከው ወለዘናና እንጸልይልሃለን የቤተ ክርስቲያን ሽማግሌዎች ወደዚህ ትመጣላችሁ እንጸልያለን ትልቅ ስራ ነው በኢትዮጵያ የማይቻለው እየተሰራ ያለው እግዚአብሔር ከሱ ጋር እንዲወጣ እንዲደግፈው እንዲጠብቀው ቄስ ዮናስም ወደዘና ቄስ ብሩክ ሃሌሉያ እንዲያበረታው ጤና እንዲሰጠው ክፉን ሁሉ እግዚአብሔር ከፊቱ ገለል እንዲያረጋው ከዚህ ይበልጥ እግዚአብሔር እንዲያፈጥነው ለትውልዱ በረከት እንዲያረጋው ሃሌሉያ እንጸልያለን ቤተክርስቲያን ስትጸልይ እጃችንን ጭነን እንጸልያለን ሃሌሉያ ሃሌሉያ
በቤተ ክርስቲያን ስልጣን እንጸልያለን Hallelujah. አሜን Hallelujah. Hallelujah. ተባረክ በሰማይና በምድር ሁሉን የምትችል ሁሉን የምትገዛ ጌታ ሃሌሉያ እስከዛሬ ድረስ በወንድማችን እና በሌሎችም ከሱ ጋራ በነበሩት ስለሰራው ታላቅ ስራ ክብር ላንተ እንሰጣለን እና መሰግናለን ከፍ ከፍ እናረጋለን ክብር ምስጋና ለስምህ ይሁን ሃሌሉያ አንተ ኃያል አምላክ ነህ አንተ ታላቅ አምላክ ነህ ሃሌሉያ አሜን አሜን አንተ በትንሹም በትልቁም በብዙ ማዳን የማይሳንህ እግዚአብሔር ሁሉን የምትችል እግዚአብሔር በሰማይና በምድር ሁሉን የምትገዛ እግዚአብሔር ሃሌሉያ ስምህ በላያቸው ላይ ከፍ ከፍ ስላለ ሃሌሉያ የጆቻቸውን ስራ ስለባረክ መንገዳቸውን ስላቀና አሜን ለብዙዎች ማረፊያ መጠለያ ስላረካቸው ጌታ ሆይ እንባርካለን አሜን እናመሰግናለን ክብርን እንሰጣለን አሜን እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል ጌታ ሆይ አንተ ከነሱ ጋራ ስለነበርክ አሁንም ከነሱ ጋራ ስላለ የሚቃወማቸው የሚቋቋማቸው አንዳች ኃይል የለምና እናመሰግናለን አሁንም በጌታ በኢየሱስ ክርስቶስ ስም ተስማምተን እንጸልያለን አሜን ከዚች ቤተክርስቲያን በጌታ በኢየሱስ ክርስቶስ ስም ይህንን አገልግሎት እንባርካለን አሜን እነሆ ባሪያህንና አብረውት የሚሰሩትን በጌታ በኢየሱስ ስም እንባርካለን በረከት በላያቸው ላይ ይሁን አሁንም የጀመሩት ይሄ መልካም ስራ በጌታ በኢየሱስ ክርስቶስ ስም እንዲበዛ እንዲሰፋ ምድሪቷን አሁንም እንደሸፈነ እንዲሸፍን በኢየሱስ ስም እንጸልያለን እጅ በላያቸው ላይ እንድትመጣ መንገዳቸው እንዲቀና በሮች እንዲከፈቱ በኢየሱስ ክርስቶስ ስም እንጸልያለን ሃሌሉያ ባሪያዬን ቂሮስን አገኘውት አልክና የዘላለም አምላክ እግዚአብሔር ሆይ ተራሮችን በፊቱ ትክክል አረጋለሁ እንዳልክ ሬ ማሲካን ቱሉሩ ዱባጋን ለለሬዴባስ ሃሌሉያ ተራራ የሆነ ነገር በኢየሱስ ስም ትክክል ይሁን አሜን የናሱ ደጆች በጌታ በኢየሱስ ክርስቶስ ስም ይከፈቱ አሜን ነው የሰማይ ደጆች በጌታ በኢየሱስ ክርስቶስ ስም በዚህ አገልግሎት ላይ ይከፈት አሜን በሰማይ ጠል እንዲረሰርስ እንጸልያለን አቤቱ ምንጭ እንዲፈልቅ እንጸልያለን አሜን 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 እግዚአብሔር አባቶ እስከዛሬ ድረስ የመራሃቸው አሁንም በቀሪው የህይወት ዘመኑ እግዚአብሔር ሆይ ባሪያህን ሬ ማጋንቲ ላራዳባሲ እጅ በላው ላይ እንድትመጣ ሃሌሉያ ራዩ እንዲሰፋ ሬ ማጋንቲ ላራዳባሲ ብዙዎችን እግዚአብሔር ሆይ ምርኮ አርገህ እንድትሰጠው የብዙዎችን ልብ እንድትሰጠው የብዙዎችን እግዚአብሔር ሆይ ፈቃድ እንድትሰጠው በኢየሱስ ክርስቶስ ስም እንጸልያለን በሞገስ እንድታወጣው እንጸልያለን እንድትባርከው እንጸልያለን እግዚአብሔር ሆይ የተጀመረው በዛ ያለው ይሄ ሰፊ ስራ በኢየሱስ ክርስቶስ ስም ዘይቱ አይቋረጥም ነበር እንደሚል ሳይቋረጥ በኢየሱስ ስም እንዲቀጥል በኢየሱስ ስም እንዲቀጥል ብዙዎች እንዲጠለሉ ብዙዎች እንዲያርፉ አዲስ ነገር እንዲጀምር አዲስ ነገር በጌታ በኢየሱስ ክርስቶስ ይሁን በየአካባቢው በተጀመሩ ስራዎች ላይ እጅ እንድትመጣ ደጆች እንዲከፈቱ የተሳሰሩ ነገሮች በኢየሱስ ስም እንዲፈታቱ ሰንሰለቱ እንዲበጣጠስ ወጥመድ እንዲሰበር ቀንበር እንዲሰበር አሜን ሬማጋንቲ ላራባስ ሃሌሉያ ኢየሱስ ነው ጌታ ሆይ ስለ ባሪያ እናመሰግናለን እንባርካለን አሁንም ከሱ ላይ ከተጠቀምከው በላይ እንድትጠቀምበት እንጸልያለን በሱ ከሰራው በላይ እንድትሰራ እንጸልያለን ብዙ ሰዎችን እንድትሰጠው እንጸልያለን አብረውት የሚሰሩትን ጌታው እንድታነቃቃ እንጸልያለን ጉልበታቸውን እንድታበረታ እንጸልያለን ክንዳቸውን እንድትደግፍ እንጸልያለን ጌታ ሆይ ሆርና አሮን እግዚአብሔር የዘላለም አምላክ ሆይ ሙሴን እንደደገፉ የሚደግፉት
እጁ ሲደክም የሚደግፉ በኢየሱስ ስም እንዲሰጠው አሜን 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 አሁን አሜን እንዲጨርስ በኢየሱስ ስም እንጸልያለን አሜን። አቅም እንዲለቀቅለት እንጸልያለን አሜን መንፈስ በጥፍ እንዲመጣበት እንጸልያለን አሜን። ልዩ ብርታት እንዲመጣለት አሁንም ጉልበታም ነኝ ብሎ ባንተ ጉልበት ባንተ ኃይል ባንተ ጸጋ እንዲቆም እንድትረዳው እንጸልያለን ጌታ ሆይ ስለምታረግና መሰግናለን ወንድማችንን ይህንን አገልግሎት በዛ ያሉትን ሴቶች እግዚአብሔር ሆይ ሕፃናትን ወጣቶችን ሁሉን ላንተ ለታመንከው ጌታ አደራ አሳልፈን ሰጠን ስለሰማህን ተመስገን በጌታ በኢየሱስ ክርስቶስ ስም አሜን አሜን ጌታ ይባረክ ጌታ ይባርካችሁ አስደናቂ የእግዚአብሔር ቃል ወደኛ መጥቷል ክብር ለእግዚአብሔር ይሁን ትንቢታዊ ቃል ስለሆነ እግዚአብሔር የሰጠን 10 በረከቶች ተቀብለናል እግዚአብሔር አምላክ የተባረከ ይሁን ከዛሬ ጀምሮ የምትነጋገሩት በዛ ቃል ነው ክብር ለኢየሱስ ይሁን አሜን ነው ስማችን ስለተለወጠ ክብር ለእግዚአብሔር ይሁን እግዚአብሔር ከኛ ጋር ነው ሁላችንም እንነሳና ለአምላክ ስብሐት ይሁን ሃሌሉያ 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 ልባችሁን ወደ እግዚአብሔር አንሱ በረከቱንም ተቀበሉ እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ሰላሙንም ይስጣችሁ እግዚአብሔር ፊቱን ይመልስላችሁ ጸጋውንም እለት ያብዛላችሁ በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን 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 ጌታ አምላክ ይባርካችሁ እንቀመጣለን ክብር ለኢየሱስ ይሁን ባሪያዬ ዳዊትን ጉባኤ ይመልስ ባሪያዬ ዳዊትን ቅዱስም ቅባት አሜን ጌታ ስላገኘሽ ደስ ይበልሽ ጌታ ስላገኘህ ደስ ይበል ዛሬ አግኝቶናል ጌታ እስቲ መንፈሱ አግኝቶኛል የሚል በእልልታ በጭብጨባ ሃሌሉያ ክብር ለእግዚአብሔር ይሁን እግዚአብሔር ይባርካችሁ እህቶች ወደዚህ እንዲቀሩ ተነግሯል ወንድሞች በቀጥታ